እሺ ስለዚህ አዳም ኃጢአትን ሰርቶ ወድቋልና የአዳም ስጋ ያለበት ሁሉ እንዳለ በኃጢአት ምክንያት የወደቀ ስጋን ይዘዋል ብለው ያምናሉ። ሁሉም የአዳም ልጆች እንዳለ ሁሉም ፍጥረት ወታቸዋል። እንደሱ ከሆነ ማርያም በኃጢአት ምክንያት የወደቀውን የአዳምን ስጋ ነው የያዘችው ወይንስ አይደለም በሏቸው። አዎ ብለው የሚመልሱት የግዴታ አዎ ነው። ምክንያቱም የአዳም ዘር ነች እሷ። የአዳም ዘር እስከሆነች ድረስ ኃጢአትን የተላበሰን ስጋ ነው የያዘችው። እንደዚያ ከሆነ ኢየሱስ ክርስቶስ ስጋን ከማን ነው የወሰደው በሏቸው? ከማርያም ገባቸዋል። እንደሱ ከሆነ ኢየሱስ ክርስቶስም ራሱ በኃጢአት ምክንያት ከወደቀው ከማርያም ስጋ ነው የወሰደው እያሉ ነው እነዚህ ሰዎች። ስለዚህ እሱም ራሱ ከዚያ ከኃጢአትን ከተላበሰው ስጋ አላመለጠም። ምክንያቱም ደግሞ የማን ስጋውን ከማን የወሰደው? ኃጢአትን ከተላበሰችዋ ከማርያም ነው የወሰደው። አያቸው አይደል? ስለዚህ ኢየሱስ ክርስቶስ ከኃጢአት ንጹህ ነው ሊያድነን ይችላል የሚለው የክርስትና እምነት መሰረት ውሃ ይበላል። እዚህ ጋር ኃጢአት የለባትም ማርያም ካሉስ አሁንም በድጋሚ ውሃ ይበላዋል ክርስትና። እንዴት ከተባለ ያለ ክርስቶስ ደም የኃጢአት ስርየት ማንም ሰው አላገኘም ብለው ያምናሉ። የእምነታቸው መሰረት ነው። ነገር ግን ያለ ክርስቶስ ደም ከኃጢአት ንጹህ የሆነ አካል አንድ ሰው ከተገኘ ክርስትና ስህተት መሆኑን ያስገነዝበናል። ማን ተገኘች እያሉ ነው? ማርያም። ኃጢአት የለባትም ካሉም ኃጢአት አለባትም ካሉ ክርስትና ውድቅ ይሆናል። በሁለቱም መንገድ ሁለቱም መራራ የሆነ መልስ ነው። ሁለቱም እሾህ የሆነ መልስ ነው። ኃጢአት አለባት ካሉ ስለዚህ ከእርሷ ስጋን የወሰደው አካል ኃጢአት አለበት ኢየሱስ ክርስቶስ እያላቸው ነው። አይ ኃጢአት የለበትም ካላችሁ ያለ ክርስቶስ ደም የኃጢአት ስርየት የለም የሚለው የጳውሎስ ትምህርት የክርስትና እምነት መሰረት ውሃ ሊበላው ነው። ምክንያቱም የክርስቶስን ደም ሳያስፈልጋት ከኃጢአት ንጹህ ሆና የተገኘች አንዲት ሴት ተገኘችና ታቻለ አይደል? ከዚህ ይሄ ስህተት ምኑ ከዚህ ነው ተረዱት። አምላክ ሲጀምር በደም አይደለም እንትን የሚለው የሰው ደም አይፈልግም። ለኃጢአት ስርየት የሰው ደም አይፈልግም በፍጹም። አንድ ንጹህ ሰው ተገድሎ ተሰቅሎ እንዴት ነው አምላክ ኃጢአትን ሊምር ይችላል ብላችሁ የምታስቡት? ስህተት ነው። አምላክ የሰው ደም አይፈልግም። እሺ ሞዴሉ ካህን አለ። ስለ ደም አሁን ስላወራው ነገር ያልተረዳው ነገር ምን አለ መሰለ? እሺ ኢየሱስ ክርስቶስ ከመምጣቱ በፊት ብሉይ ኪዳን እና አዲስ ኪዳን የሚባል ነገር አለ። አሁን ለምሳሌ በብሉይ ኪዳን ሙሴ በሰጣቸው ሕግ መሰረት የአይሁድ ህዝቦች ኃጢአትን ሲያደርጉ መስዋዕትን ያቀርቡ ነበር። ያ የብሉይ ኪዳን ጥላ ነበር። ዋናው አካሉ አዲስ ኪዳን ሲሆን ኢየሱስ ክርስቶስ ያኔ ፍጹም አላደረጋቸውም። እነዛ ኃጢአተኞች የበግ መስዋዕትነት፣ የእርግብ መስዋዕትን ብዙ ነገርን መስዋዕት ያደርጋሉ በሰሩት ኃጢአት ምክንያት። ነገር ግን ሁልጊዜም ዴይ ቱ ዴይ በሰሩት ልክ ያመላልሱት ነበር። ኢየሱስ ጋር ስትመጣ እሱ ንጹህ የእግዚአብሔር ልጅ ስለሆነ በሰውም ከሰው ጋር ሰው የሆነ በአምላክም ከአምላክ ጋር አምላክ የሆነ ስለሆነ አንድ ጊዜ በማቅረብ የሚቀደሱትን ለዘላለም ፍጹማን አደረጋችሁ ይላል መጽሐፍ ቅዱስ። ስለዚህ በእርሱ የሚመጡትን ደግሞ በድፍረት በደሙ በኩል አሁን ለምሳሌ በግብጽ የአይሁድ በግብጽ እንትን ነበሩ፣ በግዞት ቤት ነበሩ እና የሞት መልአክ በመጣ ጊዜ ደም ቀቡና የሞት መልአክ በመጣ ጊዜ ያንን ቤት ያልፋል፣ ሌላውን ደግሞ ያጠፋል የሚል ነገር ነበረ እና ያ ደም የተቀባ ቤት ላይ የሞት መልአኩ ያልፍ ነበር። ደም ኪዳን ነው። ደም ማለት እንዲህ በቀላል ነገር አይደለም። ደም ኪዳን ነው እና አሁን ላይ እንኳን እዚህ ምድር ላይ እንኳን ስንመለከት እንዲህ በጠንቋዮች ምናምን የሚፈልጉት የሆነ ደም ነው። ገብቶ ካላረ ቀላል ነገር አይደለም። ውሱ እንደምታስቡ አይደለም። ደም ትልቅ ኪዳን ነው። ደም ማለት ኪዳን ነው። ደም ማለት በቃ እንትን ነው፣ በቃ ጥብቅ ነው እና ደምን እንደ ቀላል የምናየው ነገር አይደለም። ደም ካልፈሰሰ ስርየት የለም። ስለዚህ በብሉይ ኪዳን ያን ኢየሱስ ክርስቶስ ከመምጣቱ በፊት ደም ያፈሱ የነበሩት አሁን ደግሞ አንድ ጊዜ አቅርቦላቸው የሚያምኑት ሁሉ የዘላለም ሕይወት እንዲኖራቸው እንዲድኑ የእግዚአብሔር ፍቃድ ነው። ስለዚህ ነገር እኛ ምን እንላለን? የእግዚአብሔር ፍቃድ ስለሆነ ማለት ነው። አዎ እዚህ ሐሳብ ላይ መወያየት እንችላለን። በጣም ጥሩ። እግዚአብሔር ለኃጢአት ስርየት የሰው ደም ይፈልጋል የሚል ጥቅስ አንድ ጥቅስ አምጣ። ብሉይ ኪዳንም ላይ ሆነ የትኛውም ቦታ ላይ እግዚአብሔር ለኃጢአት ስርየት የሰው ደም ይፈልጋል የሚል ጥቅስ አምጣ።
ማምጣት እችላለሁ። ስለ መስዋዕቱ ነው። አሁን ብሉይ ኪዳን ላይ ስላወራው መስዋዕት ነው። ሌላ አዲስ ነገር የለም። እሱ ህግ ተሰጥቷቸዋል። ብሉይ ኪዳን ላይ ህግ ተሰጥቷቸዋል። ያ ህግ ሰው ለኃጢአት ፍሬት የሰው ደም ይፈልጋል የሚል አምጣ። ሐሳቤ ተረድተካል? ማመጣውን ጥቅስ ላምጣልህ። አሁን አመጣለሁ ጥቅሱን። ሰው ግን የማመጣው ጥቅስ እንዴት እንደሆነ ታውቃለህ? አንተ አሁን ሙሉ ነገር ቃል በቃል አምጣልኝ እያልክ ነው። ቃል በቃል እንዴት ነው ማምጣት የምችለው? እኔ የተጻፈውን ነው ማመጣልህ። የተጻፈው ሰው ኃጢአት ከሰራ መስዋዕት ያቀርባል፣ የኃጢአት ስርየት፣ የኃጢአት ማስተሰሪያውን ደም ያፈሳል። የለም አንዴ የለም። እሺ በቃ ስለ አምላክ ነው። በቃ ስንት አምላክ አለ ብለህ ነው የምታምነው? ሞዴል በጣም አመሰግናለሁ። ይሄ ጥያቄ ደስ ብሎኝ ነው መመለሰው። አንድ አምላክ አለ ብዬ ነው እማምነው። በጣም ጥሩ። ያ አንድ አምላክ ስለ አንተ ኃጢአት በመስቀል ላይ ተሰቅሎልሃል አልተሰቀለም? በሚገባ ኢየሱስ ክርስቶስ አምላኬና መድኃኒቴ ነው፣ ተሰቅሎልኛል። እሱ አምላክ ብቻ ሳይሆን ሰው የሆነ አምላክ የሆነ ነው። ያ አንድ አምላክ በመስቀል ላይ ተሰቅሏል። ከዚያ መስቀል ላይ ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ የለም አይደለ? አምላክ አንድ አምላክ ነው። የክርስቲያኖች አምላክ አንድ አምላክ ነው። ግን ያ አንዱ አምላክ በሶስት አካል ተገልጧል ብለን እናምናለን። ያ አንድ አምላክ መስቀል ላይ ተሰቅሏል ስለ ሰው ልጆች ኃጢአት አይደለ? ከተሰቀለው ከአንዱ አምላክ ውጭ ሌላ አምላክ የለም አይደለ? ወንስ አሉ ሌላ? ወንድም ያስከ መስቀል ላይ ከተሰቀለው ከአንድ አምላክ ውጭ ሌላ አምላክ አለ የለም? የለም። እሺ ከተሰቀለው አምላክ ውጭ አምላክ ሌላ የለም። እሺ አብ አምላክ ነው አይደለም? የኢየሱስ ክርስቶስ መገለጥ የአብ መገለጥ ነው። እኔን ያየ አብን አየ ተብሎ ተጽፏል። የተጠየቀውን መልስ። አብ አምላክ ነው አይደለም? አብ አምላክ ነው። አብ ተሰቅሏል አልተሰቀለም? ይህ አምላክ አብ አልተሰቀለም። ስለዚህ ያልተሰቀለ አምላክ አለ። አያቸው አይደለ? መንፈስ ቅዱስ አምላክ ነው አይደለም? ጽድት ያለ አምላክ ነው። መንፈስ ቅዱስ አምላክ ነው። ይህ መንፈስ ቅዱስ ተሰቅሏል አልተሰቀለም? በመስቀል ላይ መንፈስ ቅዱስ መስቀል ላይ አልተሰቀለም። ጌታ ሰው ሶስት ማለት ጀባ ብለናል። እሺ መጽሐፍ ቅዱስ እንግዲህ ያ ነው የክርስቲያኖች እምነት ይሄ ነው። ሶስት አማልክቶችን ነው ግን ምን ብለው ማለት አንድ ነው በቃ ብለው ግክል አንድ ለሶስት እንደሆነ ይቆጥራሉ። አብ ራሱን የቻለ አምላክ ነው አይደለም? ያለ ወልድ ያለ መንፈስ ቅዱስ ራሱን ብቻውን አምላክ ነው ማለት እንችላለን አንችልም? ሶስቱን እየነጣጠለን እሱ እንዲህ ቀጥታ እኮ አይደለም። ክርስትና እንዲህ በቀጥታ የምትፈታው ነገር አይደለም። አሁን ለምሳሌ እኔ ከአብ ወጥቼ መጥቻለሁ ማለት ከአብ ወጥቼ መጥቻለሁ ማለት ነው። ከአብ ወጥቼ መጥቻለሁ ማለት ነው። ከአብ ወጥቼ ማለት እግዚአብሔር አንድ አምላክ ነው ስንል በምክንያት ነው። አንድ አምላክ ነው። ነገር ግን ከአብ ወጥቼ መጥቻለሁ እንዴት ነው የምትረዳው? እሺ ይሄንን ቃል እኔ እኮ ተስረዳ መስሎኝ ነበር። ቃሉን ስትደጋግመው መልሰህ እኔን ጠየቀኝ። እሺ ከአብ ወጥቼ መጥቻለሁ ማለት ምን ማለት ነው? እሺ ደስ እያለኝ እመልሳለሁ። አመሰግናለሁ። በመጀመሪያ አስርቱ ትእዛዝ ላይ አስርቱ ህግ ላይ እስራኤሎች ስማ አምላክ እግዚአብሔር አንድ አምላክ ነው ይላል መጽሐፍ ቅዱስ። አምላክ አንድ ነው። ሶስት አምላክ የሚባል ነገር እኛ አናውቅም። ሶስት አምላክ ማለት ጣዖት ማለት ነው። ጣዖት ማለት ነው። እዚህ ጋር አስረግጬ ነው የምነግርህ እና አንድ አምላክ ነው። እሺ ሶስት አምላክ እኛ ክርስቲያኖች ሶስት አምላክ ጣዖት ማለት አይደለ? ልጨርስልህ ሐሳቤ ልጨርስልህ እና እሺ እና አንድ አምላክ ነው ያለን። ያ አንዱ አምላክ በሶስት አካል ተገለጠ ብለን እናምናለን። አብ ብቻ ነው። አብ ማለት አባት ማለት ነው፣ ምንጭ ማለት ነው፣ መገኛ ማለት ነው። ያ መገኛ ወልድን አስገኘ፣ ልጁን አስገኘ። ያ መገኛ አብ
መንፈስ ቅዱስን አስገኘ። እዚህ ጋር አንድ ዙፋን፣ እዚህ ጋር ሁለተኛ ወንበር፣ እዚህ ጋር ሶስተኛ ወንበር የለም። እሱ ይሄንን እንድትረዱ እንፈልጋለን። ያ አንዱ አምላክ በሶስት አካል ነው የተገለጠው። ሞዴል በጣም ጥሩ። ያ አንድ አምላክ በሶስት አካል ተገለጠ እንጂ ከመጀመሪያው ጀምሮ ሶስት ለየብቻቸው የራሳቸውን የቻሉ አልነበሩም ማለት ነው አይደለ? እነዚህ በአካል ሶስቱ አብ ወልድ መንፈስ ቅዱስ ከመጀመሪያው ጀምረው አብረው ነበሩ ወይንስ ከጊዜ በኋላ ነው የአንዱ አምላክ ራሱ መጥቶ በስጋ የተገለጠው? መልስ የተናሰው ለሰዎች በጣም ጥሩ ጥያቄ ነው የጠየቀኝ። ብሉይ ኪዳን ላይ የመጀመሪያው መጽሐፍ ላይ መልሱን መልስና ማስረጃ ትሰጠናለህ። ሶስቱም አብረው ነበሩ ከመጀመሪያው ጀምሮ አብም ወልድም መንፈስ ቅዱስም ወይንስ ከጊዜ በኋላ ነው ወልድና መንፈስ ቅዱስ የተገኙት? አንዱ አምላክ አብ ብቻ ነበር ወይንስ ሶስቱም አብረው ነበሩ? ጌታው ያ አንዱ አምላክ መጥቶ ተገለጠልን ብሎ ሂሳብ የለም። አብረው ቀድመው ነበሩ ሶስቱም፣ አብም ወልድም መንፈስ ቅዱስም ከመጀመሪያ ጀምሮ ሶስት አምላኮች ነበሩ። ተመልከቱ፣ አያችሁ አይደል? ነገር ግን ምን ይላሉ? አንዱ አምላክ ራሱ ነው የተገለጠልን ይላሉ። ላ አይደለም። አንድ አምላክ አብ አለ፣ ወልድ አለ፣ መንፈስ ቅዱስ ሶስት አሉ። ከመጀመሪያው ጀምሮ አብ ሶስት አካሎች አብረው ነበሩ። ገብታችኋል አይደል? እነዚህ ሶስቱም አምላክ ናቸው። አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። አንዱ አምላክ መጣና ተገለጠ። በግልጽ የለውና አትናገሩ። ገብታችኋል? አብም ነበር፣ ወልድም ነበር፣ መንፈስ ቅዱስም ሶስቱም አካሎች በቀድሞ ጊዜ ነበሩ። ያኔ የመጀመሪያ ከዚህ ጊዜ ጀምሮ ተብሎ የሚቆጠርላቸው አይደለም። ልክ አምላካችን አላህ Subhanahu Wa Ta'ala እኔ የመጀመሪያውም የመጨረሻው ነኝ ብሎ እንደሚናገረው ብቸኛ አውርቶ በማንነቱም በምንነቱም፣ እንደ ክርስትና ግን ሶስቱም አካሎች ከመጀመሪያው ጀምሮ አብረው አሉ። አያችሁ አይደል? ለዘላለምም ይኖራሉ ሶስት አካሎች። አላህ ሙስተዓን ቀደመን ብሎናል። ሶስት አምላክ ወይንም ሶስት አምላኮችን የሚያመልክ ሰው ይሄ ጣዖት ነው ብሎ ተናግሯል። ስለዚህ ከቀድሞ ጀምሮ የነበሩ እንጂ እነዚህ አንዱ አምላክ ከጊዜ በኋላ መጥቶ ስጋ ለብሶ ተገለጠልን ብሎ ሂሳብ የለም። በፍጹም ይስተት ነው። የአንዱ አምላክ ስጋ ለብሶ የተገለጠ ሳይሆን ከነዚያ ከሶስቱ አማልክቶች መካከል አንዱ ነው መጥቶ ስጋ ለብሶ የተገለጠው። ይሄ ነው የሚያስረዳው። እሺ እሱ ይቅርታ አድርግልኝና እነዚህ እሺ ይቅርታ አድርግልኝና ይበላለጣሉ አይበላለጡም? ይቅርታ አድርግልኝና አብ ወልድ መንፈስ ቅዱስ ይበላለጣሉ አይበላለጡም? ሞዴሉ አንድ እቺ ልመልስና ወደሱ ትገባለህ። አሁን አዲስ ኪዳን ላይ ስንመጣ ከሐዋርያቶቹ መካከል አንዱ መምህር ሆይ ጌታ ሆይ አለው። አብን አሳየንና ይበቃናል አለው። ከዛ እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? እኔን ያየ አብን አየ። አይታል አንድነታቸውን። አንተ አሁን እንደምታስበው ሶስት ዙፋን ወይም ደግሞ ሶስት ወንበር የተቀመጠ ሳይሆን ኢየሱስ ክርስቶስን ያየ አብን አየ ማለት ነው። አብን ያየ ኢየሱስ ክርስቶስን አየ ማለት ነው። ስለዚህ ልዩነት ፕላስ የለውም እኮ አሱ። ይሄንን እንድትረዱ ነው ፈልገው። ፕላስ የለውም። አዳንታንዴ ፕላስ አላቸው። የተለያዩ ሶስት አካሎች ናቸው የምታመልካቸው። ሶስት አካሎች ናቸው። ሶስቱንም ታመልካቸዋለህ አይደል? ሶስቱንም ታመልካለህ አትመልክም? ሞዴሉ ሶስቱንም ታመልካቸዋለህ አትመልካቸውም? ሶስቱም ኃያል ናቸው። ሶስቱም አምላክ ናቸው። ግን የመንፈስ ቅዱስ ለብቻው፣ ወልድ ለብቻው፣ እግዚአብሔር አብ ደግሞ ለብቻው ሳይሆን ያ አንዱ አምላክ በሶስት አካል ተገለጠ። ያንን አካል ነው የምናመልከው። ያ አንዱን አካል እኮ ነው። መንፈስ ቅዱስን አመለክ ማለት ያንን አንዱን አካል አመለክ ማለት ነው። ወልድን አመለክ ማለት ያንን አንዱን አካል አመለክ ማለት ነው። መካከላቸው አንዱ ሌላውን ያመልካል አይደል? በአብ በወልድ መንፈስ ቅዱስ መካከል ሶስቱም አምላክ ናቸው ብሎናል። ተመልከቱ። በሶስቱ አምላኮች መካከል መመላለክ አለ። አንዱ ሌላውን ያመልከዋል። አምላክን ሲያመልክ ይሄን ያውቃል። አሁን ለምሳሌ ሞዴሉ እውነቱን ይመሰክራል።
በስላሴዎች መካከል መመላለክ አለ አይደል? አንዱ ሌላውን ይገዛል፣ አንዱ ሌላውን ያመልካል አይደል? በጣም ጥሩ ጥያቄ። ኢየሱስ ክርስቶስ በፍጹም እንደኔና እንዳንተ ባሪያ ሆኗል። ስለዚህ ይሄ ባሪያው ይሄ ማንነቱ ይሄ ሰውኛው ማንነቱ ለአብ ምን ይላል? ይገዛለታል። እሺ ሲገዛ የነበረው ሰውኛ ማንነቱ ነው የሚለውን ጥቅስ የት ጋር ነው ያገኘው? ሰውኛ ማንነቱ እንደዛ የሚል ኢየሱስ ክርስቶስ ሊሰቀል ባለ ጊዜ ወደ እግዚአብሔር ሲጸልይ ነበረ። አምላኬ አምላኬ ስለምን ተውከኝ? ብዙ ማስረጃዎች አሉ። ኢየሱስ ክርስቶስ ወደ አባቱ አንዴ ኢየሱስ ክርስቶስ አምላኬ ብሎ ሲጠራ የነበረው ማንን ነው? ልክ እንደ ዛሬ እንደ ክርስቲያኖች አብ ወልድ መንፈስ ቅዱስ ነው ወይስ አብን ብቻ ነው? አምላኬ የሚለው ማንን ነው? ኢየሱስ ክርስቶስ። በጣም ጥሩ። አምላኬ ያለው አብን ሲሆን እሱ ልጅ ሆኖ ሳለ እኛ በእርሱ እንድንወለድ ዳግመኛ ልጆች እንድንሆን እሱ ምን ሆነ? አምላኬ ብሎ ጠራው። ስለዚህ ለኢየሱስ ክርስቶስ አምላክ ነው አብ አይደለ? በሰው በሆነው ማንነቱ በትክክል ሰው በሆነው ማንነቱ ሰው በሆነው ማንነቱ የሚል የለም። አምላኩ ነው። ለኢየሱስ ክርስቶስ አምላኩ ነው። ሰው ስለሆነ ምናምን እያሉ ይሸውራቸዋል። በዚህ ነው ቢጀምር የለም መጽሐፍ ላይ ይሄ ከእነሱ የሚጨምርላችሁ ነገር ነው። እሺ እንደዛ የምታስብ ከሆነ አንድ ጥያቄ ልጠይቅህ። በዛ እያሰብኩ ሳይሆን የለም ሰው ስለሆነ ነው ምናምን። አንድ ጥያቄ ልጠይቅህ። ቅድም ከተናገርከው አሁን ቅድም ሶስቱም ከዚህ በፊት ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት ሶስቱም ነበሩ በላይ ነበር አይደለ? አንታልክ እንጂ ያው ቀድሞ ነበሩ አብ ወልድ መንፈስ ቅዱስ ቀድሞ ነበሩ። ቀድሞ ኖ ጥያቄን እንትን አትበልብኝ። አሁን ቀድሞ ነበሩ ብለኸኛል። አዎ ብያለሁ። ስለዚህ ቀድሞ በነበሩበት በዛ ዘመን ኢየሱስ ክርስቶስ ቃል ሆኖ ወደ ምድር ከመምጣቱ በፊት አንዱን ሲያመልክ የነበረበትን አንድ ጥቅስ ካመጣልኝ እኔ አሁኑኑ ሰልማለሁ። የዛኔ መጽሐፍ የለም። ሰው እንዴት ነው የዛኔ ሲያመልክ የነበረበት መጽሐፍ አለ እንዴ? የዛኔ መጽሐፉ ላይ ያለውን እናውራ። ኢየሱስ ክርስቶስ ድብን አድርጎ ለአምላኩ ይገዛል። ቃል በቃል ላሳየህ ላውጣልህ እያልኩ ያለሁት እኮ ስለ አዲስ ኪዳን አይደለም፣ ስለ ብሉይ ኪዳን ነው። እኔ አሁን የክርስትና መጽሐፍ ብሉይ ኪዳንና አዲስ ኪዳን በመባል በሁለት ክፍል ይከፈላል። የዛኔ ብሉይ ኪዳን ላይ የለም ነበር ሲጀምር። ኢየሱስ ክርስቶስ አዲስ ኪዳን ላይ ነው። ኢየሱስ ለአብ እንደሚገዛ ላሳየህ አሁን ጥቅስ ላውጣልህ። ኖ አይገባኝም። ምክንያቱም ማውቀው ጥቅስ ስለሆነ ማለት ነው። ታውቀዋለህ? የቱ ጥቅስ ነው? ንገረኝ እስኪ። አታውቀውም? ንገረኝ የቱ ጋር ነው? እርግጠኛ ነኝ አያውቀውም፣ ግን አውቀዋለሁ ይላል። የትኛው ጥቅስ ነው? ሁሉ ከተገዙለት በኋላ ሁሉን ላስገዛለት ይገዛል ይለናል መጽሐፍ ቅዱስ። እሺ የትኛውን ማለት የሆነ ሐሳቡን ኮንሰፕቱን ንገረኝ። እኔ አሁኑኑ እንዲሁ እነግርሃለሁ። እንዲሁ ኢየሱስ ክርስቶስ ለአምላኩ ይሰግዳል፣ ለአብ ይሰግዳል አይደለ? የስ ምድር ላይ እያለ ያ ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ መለኮት ከስጋው ተለይቶታል አልተለየውም? መጽሐፍ እንደሚል የመለኮት ሙላት ሁሉ በሰውነቱ ይኖር ነበር ይላል ቆላስይስ መጽሐፍ ላይ። ስለዚህ ምድር ላይ ሆኖ በሚሰግድ ጊዜ መለኮት አብሮት ነበር፣ አልተለየም። ማለት ያ መለኮት እኮ የሚሞትና የሚበሰብስን ስጋ ለበሰ። ስለዚህ ያ የሚሞተው ያ የማይሞተው በትንሳኤ ተነስቷል። የሚሞተው ግን በምድር ላይ ሲንቀሳቀስ ሙሉ 33 ዓመት አብሮት መለኮት ነበር አይደለ? የጌታ ሰው ወይንስ ተለይቶታል? ለቅጽበት አልተለየውም፣ አብሮት ነበር አይደለ? አዎ አልተለየውም። በፍጹም አምላክ ፍጹም ሰው ሆኖ በምድር ላይ ጎድ ሄድ በቃ ይመላለስ ነበር። በሚሰግድ ጊዜ አብሮት መለኮቱ ነበር አይደለ? ወይንስ ተለይቶታል ሲሰግድ?
አሁን ወርሺፕ ፕሬ ጸሎት ታይም ላይ ስግደት ላይ አሁን የሰውነት ማንነት ነው እንጂ የአምላክነት ማንነት አይደለም። አምላክ ለማንም አይሰግድም። ነገር ግን የሰውነት ማንነቱ 100% ሰው ነው ካል ያ 100% ሰውነቱ ይሰግዳል። በሚሰግድ ጊዜ መለኮት አብሮት በስጋው ውስጥ ነበር ተዋህዶት ነበር ወይንስ መለኮቱ የዛኔ በሚሰግድ ጊዜ ከስጋው ላይ ተለይቷል? እንደዚህ የሚል ቃል አላነበብኩም። ነገር ግን የመለኮት ሙላት በሰውነቱ ይኖራል። ስለዚህ በሚሰግድ ጊዜ አብሮት ስጋው ተዋህዶታል፣ በስጋው ተዋህዶል አይደል? መለኮቱ እንዳለ ነው። ስለዚህ አምላክን ሰው አብሮ አምላክን ሲያመልክ ነበር ማለት ነው። አየህ ስጋው ተዋህዶል አምላክ ብሏል። ይሄ ልጅ መጀመሪያ ላይ ንጹህ የሆነ ግንዛቤ ተናገረ። የሚገርመው አምላክ እንዴት አምላክን ያመልካል? ይሄማ ሊሆን አይችልም ማለት ትክክል ነበር። ግን በጸኑበት በዚሁ መንገድ ላይ እስከ መጨረሻው ድረስ መጨረሻ ላይ አሁን በስጋው ላይ ከስጋው ጋር አብሮት መለኮቱ በፍጹም አልተለየውም። ሲሰግድ አብሮት ነበር ወይ መለኮቱ? አዋላ። ስለዚህ መለኮትን ሲያመልክ ነበር ማለት ነው። አስባችሁታል? መለኮት ለመለኮት ሲገዛ አምላክ አምላክን ሲያመልክ ማለት ነው። አላህ ሙስተዓን። ቆም ብላችሁ አስቡ። ኖ እንደዛ ሳይሆን አሁን ለምሳሌ ቃል ስጋ ሆነ ማለት አምላክ ስጋ ሆነ ፍጹም 100% ምን ሆነ? ስጋ ሆነ። ያ ስጋ የሆነው ማንነት ያ ሲደክም የነበረው የሚሞተው አምላክ ስጋ ሆነ ነው ያልከው? አምላክ ስጋ ሆነ ማለት ፍጹም ስጋ ሆነ፣ ሰው ሆነ። ስጋ ምንድነው? ፍጡር ነው ፈጣሪ? የሰውነት ባህሪ ነው። ስጋ ፍጡር ነው አይደለም ወይስ ፈጣሪ ነው? ስጋ ፍጡር ነው። በጣም ጥሩ። የኢየሱስ ክርስቶስ ስጋ ፍጡር ነው ማለት ነው አይደል? ፍጡር እንደሆነ መጽሐፍ ቅዱስ አላስተማረኝም። እና እሺ የኢየሱስ ክርስቶስ ስጋው ፈጣሪ ነው? ኢየሱስ ክርስቶስ በንጉስ ዳዊት ትንቢት መጽሐፍ ላይ ስጋን አዘጋጀህልኝ ሳልወለድ በፊት መረጥከኝ ይላል። ስለዚህ የተዘጋጀለት ስጋ ነው የሱ ስጋ። እሺ ስለዚህ ስጋው ፍጡር ነው ወይንስ ፈጣሪ ነው ስጋው? ስጋማ ልክ እንደኔና እንዳንተ አይነት ስጋ እኮ ነው የለበሰው። ስለዚህ ስጋው ፍጡር ነው? ያ ስጋ ፍጡር ነው። ኢየሱስ ክርስቶስ ቃልም ስጋ ሆነ ሲል ጊዜ ያ ቃል ነው ስጋ የሆነው አይደለ? ቃልም ፍጡር ሆነ ማለት ነው። ማሻአላህ አለይክ። ቃልም ስጋ ሆነ። አዎ ስጋ ምንድነው? ስለ ፍጡር ነው አልከኝ። ስለዚህ ቃል ምንድነው የሆነው? ፍጡር ሆነ ስጋ ሆነ ስንል ጊዜ አምላክ ፍጡር ማለት ይሄ የሚደክመው ይሄ የበሰበሰው ማንነታችንን ምን አደረገ? ተቀበለ። በምን? በፍቃዱ ነው። እሱ ኖ ማለት ይችላል። ነገር ግን የኔንና ያንተን ኃጢአት ለመሸከም እኔና አንተን ለማዳን እርሱ ምን ሆነ? ሰው ሆነ። አሁን ተመልከት ስጋ አሁን እሱን ጨረስን። አሁን ደግሞ እንደገና ከትምህርቱ ራሱ እንደሚጋጭ ከራሱ በራሱ ላሳየህ ነው። እሺ የኢየሱስ ክርስቶስ ስጋ አንተ ኦርቶዶክስ ነህ ፕሮቴስታንት? ሞዴል እኔ ፕሮቴስታንት ነኝ። ኦኬ ፕሮቴስታንት ነህ። አሁን ሃይማኖት አበው ላይ ላሳየህ ነው ኢየሱስ ክርስቶስ ስጋው ፈጣሪ እንደሆነ ምን ትላለህ? የኛ በመጽሐፍ የለንም እኮ እሱ። ኦኬ ሃይማኖት አበው አትቀበልም አንተ? እኔ ሆሊ ባይብልን ብቻ ቅዱሱን የእግዚአብሔርን ቃል ብቻ ነው የምቀበለው። እሺ እዛ ኦኬ መጽሐፍ ቅዱስን ብቻ ነው የምትቀበለው? አዎ መጽሐፍ ቅዱስ ብቻ ነው የምቀበለው። መልካም እሺ እንደሱ ከሆነ እንግዲያውስ ነብያቶች ወደ መካ እየሄዱ ሐጅ ያደርጉ ነበር ይላል መጽሐፍ ቅዱስ። መቼ ነው ሐጅ የምታደርገው? ለቃሉ ትገዛለህ አይደል? እንዴት ማለት በየትኛው ቃል ላይ ነው ስለ ሐጅ የተናገረው መጽሐፍ ቅዱስ? አሁን ከፍተን ልናሳየህ ነው። ያን አየህ ማለት ነብያቶች ሙስሊሞች ነበሩ ማለት ነው። መካ እየሄዱ ሐጅ እንደሚያደርጉ ካሳየለ አይደል? በደስታ እየጠበቅኩ ነው። በጣም ጥሩ። ብሉይ ኪዳን በምን ቋንቋ ነበር የተጻፈው? ሞዴሉ መጀመሪያ ላይ በዕብራይስጥ ይመስለኛል። ጌታ ሰው ጎበዝ ልጅ፣ ይሄ በጣም ጎበዝ ነው። አሁን ልናሳየህ ነው። በዕብራይስጥ ወደ መካ የሄዱ ነብያቶች ሐጅ ሲያደርጉ እንደነበር። አንድ አቡከር ክፈትለት፣ ሐጅ ልናስደርገው ነው።
አውከር ክፈትለት የሐጀጁን አብሽር እንዳታስብ ኖ ኖ ኖ ኖ እኔ አሁን የምቀበለው መጽሐፍ ቅዱስ ላይ የተጻፈውን ብቻ ነው እሱ እኮ ልናሳየህ እኮ ነው መጽሐፍ ቅዱስ ላይ የዕብራይስጥ ነው ብሎ ራሱ መስክሮልናል መጀመሪያ የተጻፈበት በዕብራይስጡን ሄደን እናየው ነው ቀጥታ ወደ መካ ሄደ ሐጅ እንድታደርግ ደግሞ እኛ እናግዛና አብሽር እኛ ጥቅሱን ማምጣት ነው የሚጠበቅብን አውከር አለ ሁሱ አለው አንዴ ክፈትለት ኔትወርክ እንትን እያለኝ ነው ያው ባይብል ሀብ ላይ ገብቻለሁ ኦሪት ዘጸአት ምዕራፍ 5 ቁጥር 1 ነው ታላህ خير حاضر 5 አንድ እሺ ወደዚህ ላድርገውና መልካም ያና ኦሪት ዘጸአት ምዕራፍ 5 ቁጥር 1 አንድ አሳየ ወደ አማርኛ እዚያው ቀይርለትና ኦሪት ዘጸአት ምዕራፍ 5 ቁጥር 1 የዕብራይስጡን የሚለውን ዕብራይስጥ በክብብሎ ቀደም ስለተናገረ እንዲያየው ዘንድ እዛኛ ምንም አንጨምርም አንቀንስም ወደ አማርኛ መቀየር ብቻ ነው የገዛ መሳሪያ ያ እንዴ ወደ አማርኛ ይቀየርልህ እኔ መጽሐፍ አለኝ አውሱ ያው የዕብራይስጡ አለ በቃ ዕብራይስጡ ካለውማ ይክፈትልን ራሱ ዕብራይስጡ አለ እንዴ ሞዴሉ አለ ያውና ሞዴሉ ሚተናንሳው ያው ወይ አለው ኦሪት ዘጸአት ምዕራፍ 5 ቁጥር 1 የዕብራይስጡ ያውና ወደ አማርኛ ይቀየርልሃል ዕብራይስጥ የሚለው ይታያል ኦሪት ዘጸአት ምዕራፍ 5 ቁጥር 1 ሚተናንሳው ሞዴሉ ምዕራፍ 5 ቁጥር 1 አይዋ ይታያል ያው እዚህ ተመልከት ዕብራይስጡ ኦሪት ዘጸአት ምዕራፍ 5 ቁጥር 1 ወደ ትዩ ዕብራይስጥ ሂድ ይላል ይታያል ሂብሩ በቃ አሁን አቡበከር ቀጥታ ሄድና ስትሮንግወርድ ላይ 22 27 ምትለው ከታች ተጫናት ወረታች ወረድ ትንሽ ወረድ በል ያና እስኪ ትንሽ ወረድ በል ኦኬ 2287 ነው አይዮ 2287 እሷን ተጫናት ቁጥሯን ተጫናት ኔትወርክ ነው እንግዲህ ሀገራችን ኔትወርክ صبرا سنصبر سيصبر موديل سيصبر إذا خليناه يشوف أن الأنبياء كانوا يحجون إلى مكة إن شاء الله بيحجوا والتكاليف علينا إن شاء الله أهون ودا ما رجع كير بلا تجيب ولا يا برايستون دالله والله ودا ما رجع كير أسكي ودا ما رجع كير وزيولا ወደ መካ ሐጅ አድርግ ተብሎ ሙሴና አሮን እንደታዘዙ ዝጋ ተመልከት ያው ምን ለማድረግ ይላል የሐጅ ጉዞ ለማድረግ ይታያል የቃሉን ፍች ያሳየታች ላይ ወረድ ብሎ ትርጉም ሐጅ ለማድረግ ይላል ያው ኦሪት ዘጸአት ምዕራፍ 5 ቁጥር 1 ላይ ሙሴና አሮን ወደ መካ ሄደው ሐጅ እንዳደረጉ ታዘው ነበር የት ነው የሚደረገው ሐጅ ያው ወደ መካ ሐጅ አድርግ ሌላውን ሸውደው ወደ መካ ሐጅ አድርግ የሚል ይታያል ምንድን ያለች ጥቅስና ያነበብሽው ሌላውን ሸውሎ ጥቅስ አይተሽ ነው ያውና ወደ መካ አው ኦኬ ጥቅስ አይተሽ ነው በኋላ እናነባዋለን ይታያል ወደ መካ ሐጅ አድርግ የሚለውን አየኸው አይቻለሁ ግን እኔ ይሄንን ቃል አላምነውም ምን ያው ምን አይነት ነገር እንዳመጣልኝ አይ ዶንት ኖ ቀደም ያሳየና እንዳመጣ በምንድነው የምናውቀው ምዕራፍ 5 ቁጥር 1 ብለን ቀደም ስናሳየ አዎ ራሱ ነው ብለህ ነው ዘጸአት ምዕራፍ 5 ቁጥር 1 የዕብራይስጥ ነው የተጻፈበት ብለህ ዕብራይስጡን አሳይተን ወደ አማርኛ ብቻ ነው እኛ ቀይር ያደረግነው ከዚያ እዛ ቦታ ላይ ሄደን ስናየው ጊዜ ሙሴና አሮንን እግዚአብሔር ምን ብሏቸዋል ወደ መካ ሄዳችሁ ሐጅ አድርጉ ብሏቸዋል መቼ ነው ሐጅ የምታደርጉ ክርስቲያኖች እግዚአብሔር ቃልፈታችሁ ማለት እሱ እዚህ ጋር ከዚህ በኋላ ሙሴና አሮን መጥተው ፈርዖን እንዲህ አሉት የእስራኤል አምላክ እግዚአብሔር እንዲህ ይላል እያለ እኮ ነው የሚቀጥለው ያኮ ተተርጉሞ እኮ ነው ወደኛ የመጣው እንጂ አዲስ መጽሐፍ የለም እኮ አሁን እዚያ ጋር ምን ብለው ነው የጻፉልህ አንተ ላይ ሙሴና አሮንን እግዚአብሔር ምንድነው ያላቸው ወደ ምድረ በዳ ወጣችሁ በዓል አክብሩልኝ ነው ያላቸው ይላል የዕብራይስጡን ቀጥታ ሄዳ ስታየው ደግሞ ወደ መካ ሄዳችሁ ሐጅ አድርጉ ነበር የተባሉት አያርላ
ሸውዳቸዋል። ቀሳስቶቻችሁ ሲተረጉሙላችሁ ጊዜ ያምላክ ደግሞ የነበረ መጽሐፍ ቅዱስ ነው ቁርአን ነው የነበረው። አንተ ምንድነው የሚለው? እሱ ይሄ እኮ ቁርአን አይደለም ባይብል ነው የከፈተው። እኛ ምን ይላል? ወደ ላይ አንተ ዝቅ አድርግላት፣ ወደ ታች አውርዳው። አቡከር ባይብል የሚለውን አሳያት። ከላይ ባይብል ሀብ የሚለውን ባይብል እንደሆነ አሳያት። ከላይ አሳያት፣ አውርዳው። ይታይሻል። ይኸው ባይብል ቁርአን አይደለም ይሄ ጌታ ሰው። ይኸው ባይብል ይላል። በረከት እንደዚህ አይደለም። ያው እና ይኸው ባይብል ያው መጽሐፍ ቅዱስ ይላል። ቁርአን አይደለም ይሄ። ደንግጠዋል። ቁርአን ላይ ያሳየናቸው መስሏቸው ሐጅ የሚለውን ወደ መካ ሐጅ አድርገ የሚለው ቁርአን ላይ ሳይሆን ያው መጽሐፍ ቅዱስ ላይ ነው። ጌታ ሰው የዛሬው ሌሊት እናንተ ነው። በቃ ሐጅ መቼ የምታደርጉት? ወጪውን እኛ እንችላለን። እሱ ህብራዊውም እኮ የተጻፈው እኮ ማለት አሁንም እኮ ያለ እኮ ነው መጽሐፉ እኮ አሁንም የጠፋ መጽሐፍ የለም። አሁንም እኮ አለ አይሁድ ጋር በክብር የተቀመጠ መጽሐፍ ነው። ስለዚህ አዲስ መጽሐፍ ነው። አሁን እዚህ ጋር ያየሁት ነገር እኔ አዲስ ነው የሆነብኝ እንዲህ አይነት ነገር አለ ብዬ ራሴን እስክጠይቅ ድረስ። ስለዚህ ይሄንን ሐሳብ አልቀበለው እንዴ የገዛ መጽሐፍን እየካድክ ነው። እኔ አንድ ጥያቄ እጄ ላይ አለ። እኔ አንድ ጥያቄ አለኝ። እሺ ጥያቄሽ ምን? እኔ አንድ ጥያቄ አለኝ። ቀስ በይ እሺ፣ አብሽሪ፣ ቀስ በይ እናዳምጥሻለን። ሐጅ የመጣ መቼ ጀምሮ ነው? ያው በመጽሐፍ ቅዱስ ላይ ሐጅ የሚል አለ። እሺ መቼ ሐጅ የምታደርጉት እኮ ሐጅ የመጣ ከመቼ ጀምሮ ነው? በመጽሐፍ ቅዱስ ላይ አንቺ መጽሐፍ ላይ አለ። መቼ ነው ሐጅ የምታደርጊው? እግዚአብሔር ሐጅ አድርጉ መካ እየሄዳችሁ ይላል መጽሐፍ ቅዱስ ላይ። መቼ ነው ሐጅ የምታደርጉት? እየጠበቅናችሁ ነው። እሱ ነብዩ መሐመድ ራሱ እኮ ኢየሱስ በረከት ነኝ መሐመድ ራሱ ዘመን በኋላ እኮ ነው የመጣው። እንዴት ስለ ሐጅ ሊናገር አሎ በተራው እሺ፣ አንድ ሰው ይጨርስ። በረከት ምትሽናሽና አውሪ ባለሽና አብረሽ ያወራ ያለው አብራችሁ አታውርሺ። አንድ ሰው ያወራ በተራ። በረከት ምትሽናሽ ሄሎ እሺ መካ መዲና መካ ላልከው ጥያቄ ኢየሱስ ክርስቶስ አዲስ ኪዳን ከተሰበከ ከስንት ዘመን በኋላ እንደመጣ ብዙ አዋቂዎች ሊቆች የሚያውቁት የተነገረ ነገር ነው እና እንደ አዲስ ይሄ ኢዲት የተደረገ መጽሐፍ ከየት እንዳመጣ ባይገባኝም ለኔ አዲስ ነው። ስለዚህ መጽሐፉ ተበረዘ አልተበረዘ አይሁዶች ጋር አሁን ሄደን ራሱ ቼክ ማድረግ እንችላለን፣ ወይም ደግሞ እንዲህ ጎግል ላይ ሰርች ማድረግ እንችላለን እኮ። ጎግል ላይ ታስነኮ የጌታ ሰው የገዛ መጽሐፍ ባይብል እያሳየነ ዕብራይስጥን የተጻፈው አሳየ። ዕብራይስጡን አልክ፣ ዕብራይስጡን አወጣንልህ። ይሄ መጽሐፍ ያንተ ነው ወይ? ኦሪት ዘጸአት ምዕራፍ 5 ቁጥር 1 አዎ የራሴ ነው አልክ። ልክ ወደ መካ ሄዳችሁ ሐጅ አድርጉ የሚለውን ስናሳየ ጊዜ ደነገጥክ። እኛም ደንግጠናል። መጀመሪያ እንዴት ሐጅ አድርጉ የሚል መጽሐፉ ላይ እስካሁን ድረስ ተገኘ? ለምንድን ነው ታዲያ ከነብያት መንገድ እነዚህ ሰዎች ሸሽተው አንድ የእስራኤላዊ ወጣት ልጅ ማምለክ ነው የጀመሩት? ለምንድን ነው? የኔ መጽሐፍ የሚለው እንደዚህ ነው። ይኸው ምዕራፍ 1 ቁጥር 1 ላይ እኔ የምቀበለው ሆሊ ባይብልን ነው፣ መጽሐፍ ቅዱስን ነው የምቀበለው። ማን እሱ ነው? መጀመሪያ የተጻፈበት ቋንቋ አማርኛ ነው ወይስ ዕብራይስጥ ነው? መጽሐፉን እኮ ሰው ተርጉሞት እኮ ነው የራሱን መጽሐፉን ተርጉሞት እኮ ነው። ባለው ነገር የመጣው በስንተኛው ዓመተ ምህረት ነው? አንዴ በረከት ነው ታድርግ። ስለዚህ ሰጡ። አሁን ምን ታደርጋለህ መሰለህ? እሱ ላይ ትርጉሙ ተሳስቷል አልተሳሳተም የሚለው ለማረጋገጥ የመሰረቱ የእናት ቋንቋው ላይ የመጀመሪያ የተጻፈበት ላይ የዕብራይስጡን ሄደህ ታያለህ። ቅድም መጀመሪያ ለዚህ ነው የጠየቁህ። ብሉይ ኪዳን በምን ቋንቋ ነው የተጻፈ ያልኩህ? መጀመሪያ ይሄ እንድትረዳ ዘንድ ነው። በዕብራይስጥ ነው አልከኝ ራስህ። አየህ፣ አሁን ለምሳሌ እኛ አማርኛ ትርጉም አለ ቁርአን አይደለ? አማርኛው ላይ ሰው አሳስቶ ቢተረጉምብን ወደ እናት ቋንቋው መጀመሪያ ወደ ተጻፈበት ወደ አረብኛው እንመለሳለን። አንተም አማርኛ ላይ የሆነ ስህተት ብታገኝ መጀመሪያ እናት ቋንቋ የተጻፈበት የዕብራይስጡ ላይ ቀጥታ ምን ይላል ብለህ እዛ ነው የምታየው። እኛ ይሄን አገዝናችሁ ከየትም ፈልገን ይሄን እውነት አገኘንላችሁና መጽሐፋችሁ ላይ ያው የዕብራይስጡ ላይ ወደ መካ ሄዳችሁ ሐጅ አድርጉ ነው የሚለውን አሳየናችሁ። እናንተ ግን ፈልገን ይሆን አቀበሉን ከአማርኛ በስተቀር አልክ። አያስኬድም። እንደዚህ አሰሩት እንጂ አንዳንዴ ምንድን ነው
የእናት ቋንቋው ላይ ሄዱ ጊዜ ዕብራይስጡ ላይ ማለት እኔ አሁን ይሄ ነገር እኮ ነው መጽሐፍ ሆሊ ባይብልን በዛኛው ልታመጣልኝ መስሎኛል። እኔ አሁን ይሄ ነገር አዲስ ነው የሆነብኝ ለኔ። ሲቀጥል ደግሞ ሆሊ ባይብል አይደለም አንድ ያለ ኦሪት ዘጸአት ማለት በጣም የቀደመ የብሉይ ኪዳን መጽሐፍ ነው እና ኦሪት መጽሐፍ ብሉይ ኪዳን ካለቀ በኋላ ነው አዲስ ኪዳን እንኳን የመጣው። ከኢየሱስ ክርስቶስ በኋላ ስንት ዘመን ቆይቶ እኮ ነው ነብዩ መሐመድ ነብይ ነኝ ብለው የተነሱት አይደለ? እንዴት መካ መዲና ኦሪት ዘጸአት ላይ ተገኘ? ይሄ ከእውነት የራቀ ሐሳብ ነው። እያሳየነ እያያችሁን ትክዳላችሁ እንዴ? ረበ ፈጣሪ በዚህ እንትን አልከረ ደነገጥክ አይደል? ሌላ ሰርፕራይዝ እናድርግ። በቃ ነብዩ መሐመድ እያልክ ነበር። መሐመድ የሚለውን ቃል መጽሐፍ ቅዱስ ላይ ላሳየህ። ሞዴሉ ወይ መሐመድ የሚለውን ቃል በቃል መጽሐፍ ቅዱስ ላይ ላሳየህ። ዛሬ ትሰልማለህ። አረ የተጻፈ ነገር የለም እኮ እሱ። ላሳየህ እስኪ አሳየው። ከፍታለሁ፣ ይኸው ከፍታለሁ። አሳየኝ። አይተህ ታረለ ከፍታለህ። አማርኛው ማለት ብሉይ ኪዳን በምን ቋንቋ ነው የተጻፈው? አሁንም ደግመዋለሁ። በአማርኛ ነው የተጻፈው መጀመሪያ ወይስ በዕብራይስጥ ነው? መልስ። ሞዴሉ ምን የተናሳው? ዝም ብለህ ነው ሞዴል ሆንከው ባላ። እኔ ቅድም ያልኩ በዕብራይስጥ ነው ብያለሁ። በዕብራይስጥ ይመስለኛል ብያለሁ። ይሄንን አልክድም። እሺ፣ ስለዚህ ብሉይ ኪዳን የተጻፈው በአማርኛ ሳይሆን በዕብራይስጥ ነው። ስለዚህ አማርኛህን ፍታ። አሁን በዕብራይስጡ ላይ የገዛ መጽሐፍህን እኔ ምዕራፍና ቁጥሩን አንተ መጽሐፍ ላይ እንዳለ ነግሬሃለሁኝ። አዎ ይሄ ምዕራፍ ይሄ መጽሐፍ የኔ ነው ብለህ አሳምነህና ባንደበትህ ከዛ ዕብራይስጡ ላይ ቀጥታ ሄደን ስናየው ጊዜ ሙሐመድ የሚለውን ቃል በቃል ላሳየህ ነው። ምን ትላለህ? ባይብል ላይ መጽሐፍ ቅዱስ ላይ ማለት ነው። መጽሐፍ ቅዱስ ላይ ካሳየኝ እስማማለሁ። ከመጽሐፍ ቅዱስ ውጭ ግን እንደዚህ አይነት ኤዲት የተደረጉ የጎግል ነገሮችን ግን አልቀበልም። መጽሐፍ ቅዱስ እያልኩህ ነው። እባክህ መጽሐፍ ቅዱስ የሚለውን ቃል በቃል አሳይቼህ የገዛ መጽሐፍ እንደሆነ አሳመኝ። በዚያ ላይ የመጀመሪያ የእናት ቋንቋው ላይ የዕብራይስጡ ላይ ሂደን ቀጥታ እዚያ ላይ ሙሐመድ የሚለውን ላሳየህ ነው። አሁን እሺ ተዘጋጅ። እሺ እስኪ አሳየኝ። አውከር ክፈተለህ። አውከር ክፈተለህ። አንተ ግን መሐመድ የሚለው መጽሐፍ ቅዱስ ከየት እንዲያሳየክ ነው እንደዚህ የምትለው? ቆይ አንተ ሙስሊም ነህ እንዴ? አልገባኝም። ማለት እየተጫወትክ ነው ከሱ ጋር እንትን አድርገህ አልገባኝም። ሊያሳየክ እኮ አይችልም። መጽሐፍ ቅዱስ ላይ ሲጀመር መሐመድ የሚል ቃል የለም። አንደኛ መሐመድ ራሱ የመጣ እኮ ከአምስት ዓመት መቶ በላይ በኋላ ነው። ኢየሱስ ክርስቶስ ከመጣ በኋላ ነው የመጣው። እንዴት ነው እንደዚህ አይነት ነገር የምታወራው? 5 ዓመት መቶ በኋላ እሱን ለማክበር ነው ሀሳባቸውን ለማክበር ግራ ገብቶኛል። ሀሳባቸውን እንዴት ነው ማክበር የምትችለው? መጽሐፍ ቅዱስ ላይ የሌለውን ነገር እያመጣ እያወራው አንዴ ያ ሙሐመድ ይላል መጽሐፍ። ሊሆን አይችልም። መጽሐፍ ቅዱስና እንዴት ነው ሊሆን የሚችለው? የሌለ ነገር እኮ ነው እያወራ ያለ። ያውና እዚህ ጋር ቃል ሙሐመድ ከየት አምጥታይ? ከየተኛ መጽሐፍ ቅዱስ ላይ ነው እንደዚህ የሚለው? መኃልየ ዘሰሎሞን አይደለም። እሱም ብሉይ ኪዳን ላይ ሄደ። አይዋ ስለዚህ ብሉይ ኪዳን ላይ ያው ኧረ በእናትህ ያው የገዛ መጽሐፍሽ ኧረ በእናትህ እንደዚህ አይነት ነገር መቼም ነው የማታገኘው። ይሄ መጽሐፍ ቅዱስ ሳይሆን ጉግል እንትን የተደረገውን ነገር ነው እያሳየን ያለ። ትክክል አይደለም በጭራሽ። እሺ በረከት አለሽ? yes sir አለው ብራዘር። እሺ በጣም ጥሩ። ለምንድን ነው እግዚአብሔር ሴቶችን ግደሏቸው? ሴቶች ለምንድን ነው የሚጠላው እግዚአብሔር? ይጣላል፣ ሴቶችን ይጣላል እሱ። እንደዛ የሚል ደግሞ አለ። ሴቶችን ግደሏቸው ይላል እግዚአብሔር መጽሐፍ ቅዱስ ላይ። ለምንድን ነው ሴቶችን የሚጠላው? አልገባኝም ይሄ ነገር። ግደሏቸው ሴቶችን ይላል ቃል በቃል። በረከት ና እኛም ደንግጠናል። ቆይ እዚህ ስልኩ አስቸግሮኝ ነው ካንዴ። እሺ አብሽር። አደራ ግን ጥቅሱን ይዘህ እዛው ችግር የለውም። እሺ ጥቅሱን እናሳየው። ሴቶችን ይጣላል ይላል መጽሐፍ ቅዱስ። ሴቶችን ይጣላል ይላል። ሴቶችን ግደሏቸው ይላል መጽሐፍ ቅዱስ። ይሄን ጥቅስ ግን ስነግርህ እኔ ሚስትህን እንዳገላት እዛ ድራ መጽሐፉን በተግባር ያደርጋለሁ ብለህ እኛ ዝም ብለህ ለመማማር ቃሉን ተግባራዊ ያደርጋለሁ ካልካው ይስተልከላ ነው።
መጽሐፍ ቅዱስ ላይ እግዚአብሔር ሴቶችን ይላል። ቆይ ላሳይህ ነው። ታውቃለህ አንድ አቡካር ለመማማር ያክል ነው። አደራ አቡካር አውጣለህ። አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ያውና የሰራዊት ጌታ እግዚአብሔር ምን እንደሚል ተመልከት። ይታያል። በረከት ቤትህን አንሳ። በሩነት በራለም በሩሻ ወይ እኔ ያለው በረኛ አንዴ እሱ ይቀጥልና ካህን አንተ እሱ በቀጣይ ሚቱን ስላነሳ በረከታ መታ እሺ ያውና እግዚአብሔር እዚህ ጋር ሴቶችን ግደሏቸው ይላል። ምን ትላለህ? የቱ ጋር ነው ሴቶችን ግደሉ የሚለው? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሴቶችን ሕፃናቶችን ግደሏቸው። አይታየም? ይሄ ሰው ገደላ መሰባላ ና ተመለስ። በሩ በቃሉ የሚኖር ሰው ከሆነ ከባድ እኮ ነው። አየሁ አይደለ? አንደኛ ሳሙኤል ምዕራፍ 15 ቁጥር 3 ላይ ሴቶችን ግደሉ ይላል። ሄሎ ሚስቱን አጨለልበት ዛሬ በአላህ ይወጣል መሰለኝ። በሰላም እንድታድሩ ልታርፉ ምሻ ይመስለኛል። ካህኑ ያወራ ከታች ያለው እና ሴቶችን ግደላቸው ይላል። በሩዬ ሄሎ ይሰማል? በቃ አሁን ስራ ላይ ነኝ። ሌላ ቀን እናወራለን። ለምን ስራ ግድያ ላይ ናረሱ? እሺ በቃ ጥቅሱን ዝም ብለህ አንብበውንጭ ውሱ እሺ ካህኑ መልስ አንተ። እሺ ለምንድን ነው እግዚአብሔር ሴቶችን ግደሏቸው ያለው? ለምን ሴት ልጅ እንደው ሰውነቷ አይደለም ሊገደል እንዲህ በአጥብቀህ እኮ ለመያዝ ራሱ ተፈሰረች። ለምንድን ነው እግዚአብሔር ለምንድን ነው የጨከነባት? ለምን ሴቶችን ግደሉ አለ? መልስ አሁንሽ ያው ሴቱን ብቻ ሳይሆን ወንዱንም ሴቱንም ብላቴናውንም ያለበት። አሁን ለምሳሌ ብሉይ ኪዳን ላይ ጦርነት አለ። አሁን በሀገር ለሀገር ጦርነት አለ። ሁልጊዜም ጦርነት ይኖራል። ስለ ጦርነት ነው የሚያወራው። ስለ ጦርነት ስለ እንትን ነው የሚያወራው። እሱን አንብብና ተርጉምልን። ስለ ጦርነት አያወራም። በቀል ነው። እግዚአብሔር ተበቃይ ነው። ያለፈ የድሮ ታሪክ ቂም ያዘና በትውልዳቸው ላይ እነዛን ሂዱና ግደሏቸው ሴቶችን አለ። ህፃናቶች እስኪ ከመጀመሪያው ማንበብ እንችላለን? አዎ በቀል ነው። ያው እበቀላለሁ እያለ እግዚአብሔር ይናገራል። ሳሙኤልም ሳኦልን አለው ህዝቡን እስኪ ትንሽ ህዝቡን በእስራኤል ላይ ንጉስ እስኪ ወደዚህ እስኪ ሰፋ አድርግልኝ። ያንብበልህን አንዴ አዳምጥሽ። እሺ ሳሙኤልም ሳኦልን አለው አለ በህዝቡ በእስራኤል ላይ ንጉስ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔር ድምጽ ስማ አለ። ኦኬ ያሁን የእግዚአብሔር ድምጽ ልንሰማ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። አሁንም ሄደህ አማሌቅን ምታ፣ ያላቸውን ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱና ሴቱን፣ ብላቴናውን፣ ህፃኑን፣ በሬውና በጉን፣ ግመሉን፣ አህያውን ግደል አለ። ያው በትክክል ስለዚህ እሱ ይሄ አሁን ይሄ ቃል ምንም እኔን ግራም የሚያጋባኝ ቃል አይደለም። ተረጋግቼ ነው የምመልስልህ። ለምንድነው ሴቶችን ግደሏቸው ያለው? እግዚአብሔር የበቀል አምላክ ነው። እውነት ነው፣ የበቀል አምላክ ነው። ይበቀልላቸዋል። እግዚአብሔር ለህዝቡ ይበቀላል፣ ለህዝቡ ይዋጋል ይላል መጽሐፍ። እነሱ በአማሌቅ በዛ ዘመን ህዝቡ አስጨንቆ ነበረ። ይሄ አሁን
እንትን የተባለው ማለት ህዝቡን አስጨንቆ የእስራኤልን ህዝብ አስጨንቆ ሲያጠፋ የነበረ ነው። ስለዚህ አሁን ግን ሳሙኤል ሳኦል የሚባለውን ሰውዬ ቀባ። ለምን? ለንግስና ቀባው፣ እንዲነሳ የእግዚአብሔርን ህዝብ እንዲያገለግል ምን አደረገው? ቀባው። ስለዚህ ያ የተቀባው ንጉስ ሆኖ በእስራኤል ህዝብ ላይ ነገሰ። ከዛን በሳሙኤል በኩል መልእክት መጣለት። ከማን? ከእግዚአብሔር። ምን የሚል? እንደዚህ በዛ ዘመን እንደዚህ ሆኗል። ከላይ እንዳነበብከው ከላይ ከአንድ ጀምሮ እንዳነበብከው እና አሁን ግን ባንተ በኩል ለህዝቤ ምን እላለሁ? እበቀልልሃለሁ። ምክንያቱም ይሄ ህዝብ ምን ተብሎ ነበር? መጀመሪያ ተጨቁኖ ነበር፣ መጀመሪያ ተመቶ ነበር፣ መጀመሪያ ተወቅቶ ነበር። ስለዚህ አሁን ግን ምን እላለሁ? እበቀልልሃለሁ። ለምን? እግዚአብሔር የበቀል አምላክ ነው፣ ለህዝቡ የሚነሳ አምላክ ነው። ይሄ ነው፣ ምንም አዲስ ነገር እኮ የለውም። በጣም ጥሩ። እሺ፣ ስለዚህ እግዚአብሔር ህፃናቶችን ግደሉ ብሏል አይደል? ሴቶችን ግደሉ ብሏል። yes ብሏል። በጣም ጥሩ። ስለዚህ እግዚአብሔር ለነዚህ ሰዎች እየተበቀለላቸው ነው፣ ለእስራኤላውያኖች አይደል? እሱ እኮ በራሱ ሰውን እየተበቀለ ያለው ባስነሳው ሰው ነው። እሱ እግዚአብሔር ማንንም በእጁ አይነካም። ምክንያቱም እነዛም የተመቱት እኮ በሰው እጅ ነው። ግደሉ እያለ አይደል? እግዚአብሔር ግደሉ ያለው ነው እግዚአብሔር አይደል? ሴቶችና ህፃናትን ግደሉ ያለው እግዚአብሔር አይደል ብሏል። ያለው መጀመሪያ እነዛ የእስራኤልን ህዝብ ሲገድሉ ሲወጉ ነበረ። አሁን ግን ለእስራኤል ህዝብ እግዚአብሔር ንጉስን አስነሳ። አጥያው ረጋ በልሽ። እነዛ መጀመሪያ ይገድሉ ስለነበረ ነው እስራኤልን ግደሏቸው ያለው አልከኝ። እነዚህ በፈጠረ እነዚህ ህፃናት ልጆች እነዚህ እስራኤላውያንን ገድለው ነው። ጠላት ሲመጣ መርጦ አይገልም እኮ እሱ ያገኘውን ሁሉ ነው የሚያጠፋው። ወይ አንዴ እነዚህ ህፃናትና ብላቴና ልጆች እስራኤላውያንን ገድለው ነው? ኖ እንደዛ ገድለው ሳይሆን እነሱም ጦርነት ሰው አይመርጥም። በጣም ጥሩ። ጦርነት ሰው አይመርጥም። ተመልከቱ። ወላሂ እንደ እስልምና ግን የሚገርማቸው ሰው ይመርጣል ጦርነት። ሐዲስ ላይ አንድ ተረጋጋ እንዳትገባ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ወደ ጦርነት ሱሐቦቻቸውን ሲልቁ አደራ ህፃናቶችን እንዳትገሉ፣ አደራ ሴቶችን እንዳትገሉ፣ አደራ ሽማግሌን እንዳትገሉ ይላሉ። ይመርጣል ጦርነት በጦር ላይ የተሳተፈን አካል ብቻ ነው ሊጋደል የሚደነገገው በኢስላም። እንደ ክርስትና ግን ይሄ ሰው የምን አለ? አይመርጥም አለ። ህፃናቶችን የሚገደላሉ፣ ሴቶች የሚገደላሉ፣ ሽማግሌ የሚገደላል። እንደ እስልምና ግን ነብዩ ሰለላሁ ዐለይሂ ወሰለም ያው ተመልከቱ፣ ወደ አማርኛ ቀይርላቸው፣ ህፃናትን እንዳትገሉ፣ ሴቶችን እንዳትገሉ፣ ሽማግሌን እንዳትገሉ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ስለዚህ ሰላማዊ የሆነ ሰው ከጦር ውጭ የሆነ ሰው ሊገደል አይገባውም። ህፃን ልጅ ሽማግሌ ሊገደል አይገባውም። ሴቶች ሊገደሉ አይገባቸው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው لا تقتلوا طفلا صغيرا ولا امرأة ولا شيخا كبيرا። ነብዩ ሰለላሁ ዐለይሂ ወሰለም አደራየው ሴቶችን ህፃናቶችን መግደልን ከልክለዋል ይላል። ያ ህፃናትን ሴቶችን ያ ሰላም والله እስላም ይለያል። ወረብ الكعبة እስላም ይለያል። ነገር ግን ገዳይ ነው እያሉ የሚከሱት ማን ነው? እስላምን ነው። ተመልከቱ። እነሱ ጋር ግን የለም ህፃናቶችን ሁሉ ግደሉ ጨፍጭፉ ይላል እግዚአብሔር። ሴቶችን ግደሏቸው ይላል። ነገር ግን ኢስላም ምን ይላል? አደራ ሴቶችን እንዳትገሉ እንዳትነኩ ይላል ኢስላም። ጠላትን እኮ ነው። ተመልከት። ህፃናቶችንም እንዳትገሏቸው ይላል። ሕዝቅኤል ምዕራፍ 9 ቁጥር 6 እንጨምርለት። ሌላ ቦታ ላይ እግዚአብሔር ሴቶችን ግደሉ ይላል። በየቦታው ላይ ሴቶችን አቃጥሏቸው ይላል በእሳት። የሚገርም ማለት እኔ እኮ አልካርኩም ማለት ይሄንን ቃል አልካርኩም ትክክል አይደለም እያልኩ ሳይሆን አሁን ለምሳሌ በሀገራችን የተነሳውን ጦርነት ብንመለከት የተደረጉ መደፈሮች ብዙ ነገሮች አሉ። ማለት በጦርነት ሰዓት ላይ የሚከሰት ነገር ነው። ይሄ አዲስ ነገር አይደለም። እንዲሁም ደግሞ በእስራኤልና በሌሎች ሀገር ላይ የሚደረጉ ጦርነቶች ነበሩ። ያንን ደግሞ የምናውቀው ነው። ብዙ ነገር አለ። ጦርነት ምን አይልም አይመርጥም። ምክንያቱም ወይ አንተ ኢትዮጵያዊ ነህ አይደል? አንተ አዎ አሁን አንተን እግዚአብሔር እንድትገደል በቃ ወስኖብሃል። ታውቃለህ? መጽሐፍ ቅዱስ ላይ በሰይፉ ሊገድልህ በትንቢት ደረጃ ተናግሮብሃል። አንድ አውጣለት። ትንቢተ ሶፎንያስ ምዕራፍ 2 ቁጥር 12 አውጣ። ኦኬ፣ በአንተ ላይ አንተ ራሱ እንድትገደል ተወስኖብሃል። እግዚአብሔር ዝቶብሃል። አልለቅህም እያንዳንዱ ኢትዮጵያዊ ብሏል። ቆይ ላሳይህ።
ትንቢተ ሶፎንያስ ምዕራፍ 2 ቁጥር 12 ያው እናንተም ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ አለ እግዚአብሔር። ያ ሰላም። ነገር ግን ትንቢቱ አልተፈጸመም። ያው እኔ እናንተን እያወራን ነው፣ አልሞት ነው። ስለዚህ ሐሰተኛ ነው ማለት ነው የመጽሐፉ ባለቤት። እናንተም ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ፣ በሰይፌ ትገደላላችሁ ይላል። ደንግጧል። ይሄ ወላ ወጣ እና አብሽር ትንቢቱ አይፈጸምም። ሞዴሉ እኛም ደንግጠን ነው አለው ቼክ እያደረኩ ነው። ትንቢተ ሶፎንያስ ላይ እንደዚህ የሚል ቃል መኖሩን ቼክ እያደረኩ ነው። አንዴ ብቻ እኛ ከራሳችን ስንት ላይ ነበረ? ትንቢተ ሶፎንያስ ምዕራፍ 2 ቁጥር 12 የጌታ ሰው የዛሬው ሌሊት ያንተ አይደለም። በቃ ተበልተ። እሺ የማነጽር ያስገለብጣል ያ ጀማ እኔ ኢትዮጵያ ውስጥ የለውም። እሺ ቃሉን አግኝቻለሁ። እሱ ላብራራው ይላል አይደለም? እናንተ ኢትዮጵያውያን ደግሞ በሰይፍ ትገደላላችሁ ይላል አይደለ? ኢትዮጵያውያን ማለት ምን ማለት ነው? እሺ አንብበው እንጂ ምን ይላል ቃሉ? ምን ይላል? አንብብልን። ኢትዮጵያውያን ማለት ምን ማለት ነው? ኧረ እባክህ አንብበው። የኢትዮጵያ የመጀመሪያ ስሟ ማን ነበረ? ኢትዮጵያ የመጀመሪያ ስሟ ማን ይባላል? ረብ ፈጣሪ። አሁን በጣም ጥሩ ወደሱ ወላሂ ላዚም እንሄዳለን። ደስ ነው የሚለኝ ግን ቃሉን አንብበው አንድ ጊዜ እባክህ። አንተ ኢትዮጵያውያን እንደመሆን እንድትገደል እግዚአብሔር እንደፈረደብህ ምን ይላል ቃሉ? አንብበው ከላይ ትንሽ ከፍ አድርገን እናንብበው። ከፍ አድርጎ ያንብብልኝ። ከፍ ቢልም ራሱ ከታች ያለውን አይቀየረውም፣ አዲስ ነገር አያመጣም። ሐሳቡን ለመረዳት ነው። አይሻም በቃ አንብብልና ከ10 ጀምሮ አንብብልኝ ቢያንስ። ረብ ፈጣሪ ይነጋል እኮ እስከ 10 ካነበብን ወደ 2 ደቂቃ ሁሉ ይወስዳል። እስከ ጧት እንድነበብ ፈልገህ ነው ካህንዬ? በቃ አንብብለት አወቀር ያው 2 10 እና 11 ብዙም አይደለም እኮ ውሶ ያው ለመረዳዳት ነው። እኔ እውነት እናንተ ጋር ካገኘሁኝ እኔ ፊቴን አዞራለሁ። እውነት እኔ ጋር ካለ ግን እናንተ ሜቢ አብሽር በቃ አሁን አይቶ አሁን ሊፈታው ነው እዚሁ የግራ ሀገር። ከዚህ በፊት አይተዋል ሞዴሉ። ከዚህ በፊት ይሄን ጥቅስ አይተው አታውቅም አይደለ? አሁን አይቶ አሁን ሊፈታለት መንፈስ ቅዱስ ሊገልጥለት ይችላል። ችግር የለም። እኔ መንፈስ ቅዱስ ነው የሚያስተምረኝ የሚያስረዳኝ። ተረዳሁኝ። እኔ ቀደምኩ ራሷን መንፈስ ቅዱስ ሊገልጥለት ይችላል። አሁን አልኩ በቃ የጌታ ሰው በጌታ ላይ አይደለ? በነገራችን ላይ አዎ በጌታ በኢየሱስ ክርስቶስ የማምን ሰው ነኝ። ዘመን ይባላል። አሁን አንብብለት። ኦኬ በሰራዊት ጌታ በእግዚአብሔር ሕዝብ ላይ አላግጠዋልና እየታበዩም ተናገሩ። ኦኬ በሰራዊት ጌታ እግዚአብሔር ሕዝብ ላይ አላግጠዋልና እየታበዩም ተናግረዋልና ይህ ስለ ትዕቢታቸው ያገኛቸዋል። እግዚአብሔር በእርሱ ላይ የተፈራ ይሆናል፣ የምድርን አማልክት ሁሉ ያከሳቸዋል። በአሕዛብም ደሴቶች ሁሉ ላይ የሚኖሩ ሰዎችን ሁሉ በስፍራቸው ሆነው ለእርሱ ይሰግዳሉ። እናንተም ኢትዮጵያውያን ደግሞ በሰይፍ ትገደላላችሁ ይላል። ያው በል ጠንክር። አልተገለጠም ገና ነው መሰለኝ። በጣም አመሰግናለሁ እሱዬ። እሺ አሁን መንፈስ ቅዱስ ገልጦልሃል? በሚገባ በል ምን አለ? ይሄ ቅጣት ማለት በትንቢት ቃል እንትን የተነገረው እግዚአብሔር ላይ ስላላገጡት ሰዎች ነው። ስላላገጡት እግዚአብሔር ላይ እንደፈለጉ ስለተናገሩ ሰዎች እየተናገረ ነው። አላግጠዋልና ተናግሯልና ትዕቢታቸው ያገኛቸዋል። የራሳቸው ትዕቢት ምን ይላቸዋል? ያገኛቸዋል። መጽሐፍ ቅዱስ እኮ የትም እኮ አይሄድም እኮ እሱዬና ስለዚህ እግዚአብሔር ምንድነው በትዕቢት የተናገሩትን ምን ይላቸዋል? ያከሳቸዋል። አማልክቶቻቸውንም ምን ይላቸዋል? ያከሳቸዋል አለ። ስለዚህ እግዚአብሔር ላይ የተናገረ እግዚአብሔርን በክፉ በትዕቢት የተናገረ ሁሉ ከመጥፋት ወደ ኋላ አይልም ነው የሚለው። ሌላ አዲስ ነገር የለም።
ከላይ ያለው የሚያወራው ስለሌላ ነው። ምንም የሚገናኝ ነገር አይደለም። እናንተም ከታች ምን ብሎ ይጀምራል መሰለህ? ያንን ከላይ ከጨረሰ በኋላ 4 ነጥብ ይታያል። በኢትዮጵያ ላይ የተነገረ ጥፋት ብሎ ይጀምራል። እንደዚህ የሚል ደግሞ እኔ አሁን መጽሐፌን ስከፍተው እንደዚህ የሚል አላገኘውም። ስለ ኢትዮጵያ የተነገረ ሳይሆን እናንተም ኢትዮጵያኖች ደግሞ በሰይፍ ትገደላላችሁ እንጂ ስለ ኢትዮጵያ የተነገረ አላለም። አዳምጥ እባክህና ያውና ከላይ ያለው አውዱ ጨርሷል። ይሄ በኢትዮጵያ ላይ የተነገረ ጥፋት የሚለውን ብንተው ራሱ ከላይ 4 ነጥብ አድርጎ ዘግቶልህ እናንተም ብሎ እንዳድስ አረፍተ ነገር እየጨመረ ነው። ገብቶሃል አይደል? ከላይ 4 ነጥብ አደረገ። ስለዚህ ያለውን ከታች ጋር አገናኝቶ ተርጉሞልህ በሰጠህ መንፈስ ቅዱስ ተሳስቷል። ታዲያ አይደል? መጽሐፍ ራሱ ሲናገር ቃሉ ምን ይላል? ስለ ኢትዮጵያ የሚነገር አዲስ ትንቢት እንደሆነ እናንተም ብሎ ጀምሯል። እናንተም ኢትዮጵያውያን ደግሞ በሰይፌ ትገደላላችሁ ይላል። ያሰላም ስለዚህ እግዚአብሔር ገዳይ ነው የሚለውን ከዚህ ተረ እሺ፣ ሌላ ጥያቄ ለምንድን ነው እግዚአብሔር ሴቶችን አቃጥሏቸው በእሳት ያለው? እስኪ ያለበትን ክፍል ንገረኝና ላስረዳክ። በጣም ገና እንዳድስ አይተህ ነው የምታስረዳን? ከዚህ በፊት አታውቀውም? አይ እኔ መጽሐፍ ቅዱስ ሁሉ ጊዜም እለት አዲስ ነው ማለት የሚታወቅ መጽሐፍ አይደለም። አወቅን የሚሉትም ተሳስተው አይተናል። እሺ የካህን ልጅ ብታመነዝር በእሳት አቃጥሏት ይላል። ምን ትላለህ? እንዴት ነው? ህግ ነው ይሄ እኮ አሁን ብሉይ ኪዳን ላይ የምታነሳው ስለ ሙሴ ስለ አሮጌው ኪዳን ነው እያወራ ያለው ነው። አሁን እኮ እግዚአብሔር የምህረት የበቀል አምላክ ሳይሆን የምህረት አምላክ ነው። ምክንያቱም እሱ አይደለም አዲስ ኪዳን ላይ ራሱ ግደሏቸው ይላል። እስኪ አዲስ ኪዳን ላይ ግደሏቸው የሚል ካሳየኝ እኔ አሁኑኑ እንትን ይዛለሁ። ምንድነው የሚባለው? እንትን ይዛለሁ። እናንተ ከዚያ በላይ ነው ማሳየህ። ኢየሱስ ክርስቶስ እኔ በላያቸው ለነገስ ያልወደዱትን ጠላቶችን እረዷቸው ብሏል። በእርሱ ካላመነን እንድንታረድ አዟል። አሳየው። እረዷቸው ሳይሆን ይሄንን ቃል አውቀዋለሁ። እረዷቸው ሳይሆን አይዋ እረዳቸው የሚል የለም። እረዷቸው የሚል የለም አለ። ካሳየነ ሸሃዳ ነው ይዛለህ ያልከው? አው ይዛለሁ። እረዷቸው የሚል ካለ በቃ ያውና አቡኪ ያወጣለት ተበል እረዷቸው ቃል በቃል ያውና። ነገር ግን እነዚያን በላያቸው ለንግስ ያልወደዱትን ጠላቶችን ወደዚህ አምጧቸው በፊቴም ምን ትላለች? እሺ ቀረብ አድርግለት። ያምባታ እረዷቸው የሚል ያ ሰላም በልተል ተዘጋጅ። ይሄንን ቃል ለመፍታት እስኪ ወደ ላይ አንድ ወደ ላይ አድርግልኝ። እረዷቸው የሚል ካመጣሽ ሻራ ይዛለሁ ብለሃል። አሁን ቶሎ በላ ሻራ ወንበር ላይ ቁጭ በል። እሺ ጣትህን አውጣ። ተዘጋጀ? ይሄ እኮ ኢየሱስ ክርስቶስ በምሳሌ እያስተማራቸው ያለው ክፍል ነው። አሱ ይሄን ክፍል አንብቤዋለሁ። በምሳሌ ሲያስተምራቸው ነበር ከላይ እንደምንመለከተው እና በእርሱ ሊነግስ ያልወደዱ እንዲሁም ደግሞ እስከ መስቀል ድረስ የሰቀሉትን እንጂ ስለኔና ስላንተ አይመለከትም። ይሄ ቃል የሚለው ልነግስ እሱ በዳዊት ዙፋን ላይ ሊቀመጥ የተወደደ ነበር። በዳዊት ዙፋን ላይ ሊቀመጥ ሲመጣ እነሱ ግን ምን አደረጉት? አልተቀበሉትም። ወደ ገዛ ወገኖቹም መጣ፣ የገዛ ወገኖቹም አልተቀበሉትም ይላል መጽሐፍ ቅዱስ። ስለዚህ ልነግስ ላልፈለጉት ለአይሁዶች ነው የተባለው እንጂ ለኔና ላንተ ለኢትዮጵያ ለማንም ይሁን እረዷቸው የሚል ቃል ኢየሱስ ክርስቶስ አልተናገረም። እረዷቸው የሚል የለም ብለህ ነበረ። ለማንም ይሁን ለምን ላንደ ሳይሆንም ሷርንም እኮኛ የሚል መለከተ ስለ ኢትዮጵያዊ ነው። መጀመሪያ ስለ ኢትዮጵያ ያወራኝ ስለሆነ እኔን የሚመለከተኝ አዲስ ኪዳን ላይ ኢትዮጵያ ስለ ኢትዮጵያ ኢየሱስ ክርስቶስ እረዷቸው ብሏል። አዳምጥ፣ ተረጋጋ። ኢየሱስ ክርስቶስ እረዷቸው ብሏል። አይሁድ ሰው ነው አይደለም? ሰው ነው። ስለዚህ ኢየሱስ ክርስቶስ እረዷቸው ብሎ ቃል በቃል ተናግሯል። ያው እዚህ ጋር አስተምሯል። አሁን ስለ አይሁድ ሳይሆን ስለ ኢትዮጵያ እኮ ነው። እዛ መጽሐፈ ሶፎንያስ ላይ ትንቢተ ሶፎንያስ ላይ እኮ ገብተን ስላንተ ነው ያወራ። ስለኔ ከሆነ እስኪ አዲስ ኪዳን ላይ አምጣና አሳየኝ። ያ የብሉይ ኪዳን ነው አልኩ። አዳምጥ። እሺ የብሉይ ኪዳን ነው ብለህ ያንን ተውና፣ እሺ ችግር የለውም። እስኪ አዲስ ኪዳን ላይ አምጡ እንደው ይሄን የሚል እረዷቸው የሚል አልክ። የለም የለም አልክ። ከመጣንልህስ ሸሃዳ ይዛለህ አልክ። አመጣንልህ አይደል? ይሄ ስለ ጠላቶቹ ነው የተወራው። ስለ ጠላቶቹ ስላልተቀበሉት ስለሰቀሉት ታዲያ ወዳጆቼን ረዷቸው እንድንጠብቀህ ነበር እንደ ጌታ ሰው። ምን ሆነ? ጠላቶቼን ረዷቸው የሚለው ሰው ስለ ኢትዮጵያዊው ስለኔ ተጻፈውን እስኪ ስለኔ እኔ አሁን ኢትዮጵያዊ ይገደማል። እኔ ኢትዮጵያዊ ስለሆንኩኝ መሞት አይቀርም። ብሉይ ኪዳን አሁን አዲስ ኪዳን የምህረት ዘመን ላይ ነው ያለነው። በምህረት ዘመን ኢየሱስ ክርስቶስ ኢትዮጵያኖች በሙሉ ይሙቱ ይገደሉ የሚል ከሆነ
ሻሃዳ ይዛለሁ አሁንም ቢሆን አልክድም። ነገር ግን እያለ ያለው እኮ እንድነግስ ያልፈለጉትን ያዳዳዳም ሻሃዳ ቢላን ስንቀልድ ነው። እሺ እሱን ፍታውና ምን አለ መሰለህ አሁን እዚህ ቦታ ላይ አዲስ ኪዳን ላይ እረዷቸው የሚል ቃል የለም ነበር ስትል የነበረው። አሁን ልክ ስናሳይህ ጊዜችን ቃል አይ ኢትዮጵያውያን የሚል ጨምሩልኝ አልከረከ አይያርና ስለዚህ ኢየሱስ ክርስቶስ ይሄ ቃል ለኔ ስላልተጻፈ እኮ ነው ለኔ አይደለም የተጻፈው። አዳምጥ ለአንተ ምን እንደተጻፈ አስረዳሃለሁኝ እዚሁ ላይ እኔማ ንጉስና ጌታ ነው ብያምኛለሁ እኮ እሱ እኔ ንጉስ ነው ጌታ ነው ብያምኛለሁ አምላኬ ነው ብያምኛለሁ። እሺ አዳምጥ ተረጋጋ ቀስ በል እሺ ቦታ ላይ ይህ ለማን ነው ብለሃል አንተ? ለነዚያ ለአይሁድ ህዝብ ብቻ ነው ብለሃል። አየህ አይደል? አሁን ደግሞ ሐሳቡን ቀየረ። ምን አለ? እኔ ጌታ ነው ንጉስ ነው ብያምኛለሁኝ አለ። ባታምን አንተን ይመለከታል ላይመለከትም? ይሄ ጥቅስ ምን አንሳ ያላመነማ ለሰይጣን ወደ ተዘጋጀበት እሳት እንደሚገባ ነው ማለት ነው። ስለዚህ አይሁድም ባይሆን አይደለ የክርስቶስን ጌትነት ካልተቀበለ ይታረዳል። በዚህ ጥቅስ መሰረት አይደል ጌታ ኢየሱስ ክርስቶስን ያልተቀበለ ሰው ለሰይጣን ወደ ተዘጋጀ ጥልቅ ባህር እሳት ውስጥ እንደሚገባ መጽሐፍ ቅዱስ ያስተምረናል እንጂ እንደሚታረድ አይደለም ጥያቄው። አሁን እዚህ እረዷቸው ስለሚለው ነው። የሚታረዱት ምን አይነት አካል ናቸው ስንል ጊዜ ቅድም አንተ ምን አልክ? ይህ ለአይሁድ ነው የወረደው አልክ። አሁን ሁለተኛ ደግሞ ምን ሐሳብ ቀየርክ? እኔ ስላመንኩ በጌትነቱ ስለተቀበልኩኝ እኔን አይመለከትም ማለት አታምን ኖሮ ወይንም ኢትዮጵያ ላይ ሆኖ ከአይሁድ ውጭ ያለ ህዝብ ሌላ ዓለም ላይ ያለ የክርስቶስን ጌትነት ካልተቀበለ ይታረዳል አይታረድም? ወይንስ ለአይሁድ ብቻ ነው? ይሄ ሊነክስ ላልወደዱት እኔ ከአብ ተልኬ መጥቻለሁ እኔ ጌታ ነኝ ሲል ያልተቀበሉትን ነው እንጂ እኔን አይመለከተኝማ ይቃል። ስለዚህ ለአይሁድ ብቻ አይደለም ማለት ነው። አይ አይደል? ስለዚህ አሁን ጥያቄው ወደ ወይ እንዴት ተረጋጋ። ኢትዮጵያውያንን አይመለከትም ስላልክ ነው ቅድም። በኢትዮጵያ ላይ አሁን የክርስቶስን ጌትነት የማይቀበል ነፍ ህዝብ አለ የለም? መልስ በሚገባለ በጣም ጥሩ። ስለዚህ ኢትዮጵያኖችንም ይመለከታል ማለት ነው ይሄ ጥቅስ አይደለ? የጌታ ሰው ይሄ ጥቅስ ኢትዮጵያኖችን አይመለከትም በእርግጠኝነት የምነግርህ። ኢትዮጵያ ላይ የማያምን ህዝብ አለ የለም? የክርስቶስን ጌትነት የማያምን ብዙ አለ። ነገር ግን ለኢትዮጵያኖች እንዲሁም ደግሞ ለአይዛቦች የተጻፈ ጥቅስ ደግሞ አለ። አዳምጣ እንዴ ተረጋጋ። ይህ ጥቅስ ባላምን ኖሮ በኔ ላይ ይሰራል ብለህ ተናግረሃል አይደል? ኢትዮጵያ ላይ የክርስቶስን ጌትነት የማይቀበላል ወይ? አሁን ስለዚህ ያልተቀበሉት ይታረዱ የሚል ግንዛቤ እንዳለ አንተ ራስህ ነግረህናል። ከአይሁድ ውጭ ቢሆንም ማለት ነው። ስለዚህ ኢትዮጵያኖችን ይመለከታል ይሄ ጥቅስ ማለት ነው። ምክንያቱም በኢትዮጵያ ላይ የክርስቶስን ጌትነት ያልተቀበለ ነፍ ህዝብ አለና ማለት ነው። ስለዚህ ነው። ስለዚህ ኢየሱስ ክርስቶስ አንደኛ እዚህ ቦታ ላይ የምትረዱት ነገር ምንድነው? የእምነት ነፃነት የለም በክርስትና በዚህ ጥቅስ መሰረት። ምክንያቱም ኢየሱስ ክርስቶስ እኔ በላያቸው ላይ እንድነግስ ያልወደዱትን ጠላቶችን ወደዚህ በፊቴ አምጧቸው እረዷቸው ብሎ ተናግሯል። አየህ ነፃነት የላቸውም። የግዴታ በእርሱ ጌትነት ማመን አለባቸው። ካልሆነ ይታረዳል። እረዱ ብሎ ቃል በቃል ኢየሱስ ክርስቶስ ተናግሯል። ሌላው ነገር እንዲሁ ዓለሙን ወዷልና እያሉ ይሸውራቸዋል። እንዲሁ ዓለሙን ወዷልና ስለዚህ ጠላቶችን ይወዳል ይሏቸዋል። ወይም ጠላቶቻችሁን ውደዱ የሚል ጥቅስ አለ ይሏቸዋል። ላ ያው ይጋጫል። ጠላቶቹን ኢየሱስ ክርስቶስ ወዳቸዋል ሳይሆን እረዷቸው ነው ያለው። ያው ጠላቶችን እረዱ እያለ ነው። ኖ ወደ ገዛ ወገኖቹ መጣ የገዛ ወገኖቹም አልተቀበሉትም ነው የሚለው። ወደ ገዛ ወገኖቹ መጣ እሱ የዳዊት ልጅ ነው ሊነክስ መጣ። ነገር ግን አልተቀበሉትም። አይሁድና ኢትዮጵያዊ አንድ አይደለም። ሰው ሆነን እንጂ አይሁድ ማለት እስራኤላዊ ማለት የእግዚአብሔር ህዝብ የኪዳን ህዝብ ሲሆን እኛ ደግሞ አህዛቦች ከኪዳን የራቀን ከእግዚአብሔር የራቀን ህዝቦች ነን። ለኛ የተዘጋጀ ቅጣት አለ። ስለምን ነው የምታወራው? አንዴ ተረጋጋ። አንዴ ተረጋጋ። አሁን ይሄ ልጅ በመንፈስ ቅዱስ ምሬት ነው እያወራ ያለውና እስኪ አንዳንድ ጥቅሶችን ይተርጉምልን። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ምን ይላል? እቺን ልጨርስ አብራርቼ ቢያንስ ልጨርሳሽ። እቺን ብቻ አንድ ደቂቃ አይሽ በቃ አውራ ደስ ነው። ኢየሱስ ክርስቶስ ማለት የዳዊት ልጅ ነው ማለት በብሉይ ኪዳን ከዳዊት ካንተ ዘር እንደዚህ ንጉስ ይመጣል እና ሙሴ ምን አላ? እኔን ከዚህ በኋላ አንድ ነብይ እኔን የሚያክል አንድ ነብይ ይመጣል የሱን ድምጽ የሱን ቃል የማይሰማ ይጠፋል ይላል። የሱን ቃል ያልሰማ ህዝብ ይጠፋል ተብሎ በመጽሐፍ ቅዱስ በብሉይ ኪዳን ሙሴ በትንቢት ተናግሮናል። ስለዚህ ኢየሱስ ክርስቶስ በትንቢቱ መሰረት ወደ እስራኤል ወደ ህዝቡ ወደ ወገኑ ተነግሮለት ወደ ነበረው ህዝብ ምን አለ? ወደ ኪዳን ህዝብ ወደ ነበረው ወደ እስራኤል ህዝብ ምን አለ? መጣ። ነገር ግን ምን አላሉት? እኔ ከአብርሃም በፊት ነኝ ሲላቸው አንተ እኔ ከአብርሃም በፊት ነኝ ሲላቸው አንተ የ50 ዓመት እንኳን ያልሞላ ሰው እንዴት
ትሳደባለህ አባታችንን ብሎ በድንጋይ ሊወግሩት ተነሱ። እሱ ከማርያም ከድንግል ልጨርስ አንድ ደቂቃ አለፈ እኮ አዳምጣልኝ። በተናገርከው ነገር ላይ ከመጀመሪያው ጀምሮ እየተሳሳትክ ስለሆነ ነው ቀን ዝም ያለ ልበላትና አንደኛ ታርማለህ። እኔ እኮ አላቋርጥህም አይደል? ታርመኛለህ። እሺ አራከሽ ታርመኛለህ እና ወደ ገዛ ወገኖቹ ግን ምን ማለት በትንቢቱ መሰረት መጣ። የገዛ ወገኖቹ ምን አላሉትም? አሳደዱት፣ ወገሩት፣ ገደሉት። እንዲነክስም ምን አላሉ? አልፈቀዱለትም። ስለዚህ ኢትዮጵያዊ አያገባውም። ኢትዮጵያዊ እኮ ከኪዳን የራቀ ጣዖት የሚያመልክ ከእግዚአብሔር የተለየ ህዝብ ነው። እነሱ ግን የእስራኤል ህዝብ ነው። ስለ እስራኤል ህዝብ ነው ለነክስ ያልፈቀዱትን ይሄ መስዋዕትነት ምን በርባን እንዲሰቅላቸው ጲላጦስ እንዲሰቅሉት በርባን ይፈታ ጲላጦስ ወደ ጲላጦስ ኢየሱስን እሱን ስቀለው በርባን ግን ይፈታ ብለው ይጮህ ነበር። ኃጢያቱን በእኛና በልጆቻችን ይሁን ብለው እስከ መናገር ቃል እስከ መግባት ድረስ ለጲላጦስ መልእክት ሲያስተላልፉ ነበር። እነማን? አይሁዶች፣ የእስራኤል ህዝቦች። ስለዚህ ያ ቃል ምን አለ? እነሱን ይጣበቃቸው ይዛቸዋል። ስለዚህ ያ ቅጣት ምን ይገባቸዋል። ለአሕዛብ ደግሞ ለኛ ደግሞ ኢየሱስ ክርስቶስን ባለማመን የምናገኘው ቅጣት አለ። ምክንያቱም ኢየሱስ ክርስቶስን ባለማመን የምታገኘው ቅጣት አለ፣ የምታገኘው ህይወት አለ። የምታገኘው ቅጣት ምንድነው? ለሰይጣን ወደ ተዘጋጀ የእሳት ባህር ቀጥ ብለህ ትገባለህ። ምክንያቱም መንግስተ ሰማያት ኢየሱስ ክርስቶስ የሌለው ሰው ቦታ የለውም ማለት ነው። ስለዚህ አሁን እንድታርመኝ ጊዜ ይሰጣሉ። ኦሪት ዘዳግም ምዕራፍ 23 ቁጥር 1 ይሄን በመንፈስ ቅዱስ ምሪት እንደምንም ብለህ ፍታልን። ይሄን ጥቅስ የሚፈታ ዲያቆን እስከዛሬ ታጥቷል። በቃ ዓለም ላይ ምን ትላለች እቺ ቃል? አንብባት ቁጥር 1 እሺ በጣም አመሰግናለሁ። ይሄን ቃል የሆነ ቦታ አይቼው እንዴት ይሄን ለመፍታት እንደተቀበላችሁ ወሬውን ተወና አንብበውና ከዛ በኋላ ትፈታልና ምንድነው የሚለው? እሺ አመሰግናለሁ። እሱ ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። እሺ ምን ማለት ነው? በጣም ጥሩ። ይህ ማለት ህግ ነው። እግዚአብሔር ለህዝቡ እያስተላለፈ ያለ ህግ ነው። ይህ ህግ ማለት አሁን ለምሳሌ በለምጥ የተመታ ሰው ቁላው የተቆረጠ ወይም ደግሞ ከወገቡ በላይ የሆነ ህመም እንደዚህ ያለው ሰው ወደ እግዚአብሔር ወደ ተቀደሰ ስፍራ እንዳይገባ መጽሐፍ ቅዱስ በህጉ በብሉይ ኪዳን በአሮጌው ኪዳን በህጉ ደንግጎልናል። ይህ ማለት ወደ ቤተ መቅደስ እንዲገቡ የተፈቀደላቸው ሰዎች አሉ። እነዛ ሰዎች ለምንድን ነው ያልተፈቀደላቸው? መጀመሪያ ሁኑ በእግዚአብሔር ዘንድ ችግር ስላለባቸው ነው። ምክንያቱም ኢየሱስ ክርስቶስ ይሄ አንዱ ከናቱ ማፀን ጀምሮ አንድ ሽባ ነበርና ይሄ ሽባ በእናቱ ኃጢያት ነው ወይስ በአባቱ ኃጢያት ነው እንደዚህ ሆኖ ብለው ጠይቆት ነበር። እሱ ግን እንዲህ አለ፣ ይሄ የእናቱም የአባቱም ኃጢያት አይደለም የእግዚአብሔር ክብር እንዲገለጥ ነው ብሎ የሚልበትን መጽሐፍ እንመለከታለን። ስለዚህ ያ ማለት አሁን የተናገረው ክፍል እግዚአብሔር ህግ አወጣ። ወደ መቅደስ ወደ ቤተ መቅደስ የሚገቡ ሰዎች እንደዚህ አይነት ሰዎች ናቸው። ቤተ መቅደስ ደግሞ የሚያገለግሉ የካህን የሌዋዊ ዘር የሆነ ነው። አሎ አንዴ ይኸውልህ እባክህ ተረጋጋ። እሺ ዳሽ የተቀጠቀጠ ይላል። የሰው ልጅ በዓለማችን ታሪክ እንትኑ ይቀጠቀጣል። የት ዓለም ነው ይሄ ነገር የተከሰተው ሲጀምር? እስኪ የሰው ልጅ ይሄ ሲቀጠቀጥ አይተህ ታውቃለህ? ይሄ ቁጥር 1 ላይ ያለው ማለት ነው። በየትኛው ታሪክ ነው እንትኑ የሚቀጠቀጠው? እስኪ አብራራልን እስኪ ይሄን ነገር። በጣም አመሰግናለሁ። ምክንያቱም ኢትዮጵያ ላይ አልደረሰም ወይም ደግሞ እናንተ አላየንም ማለት እዚህ ምድር ላይ አልተፈጠረም የለም ማለት አንችልም። እሺ የተፈጠረበት ይሄ ነገር የሚካሄድበት አንድ በለው በታሪክ የትኛው ሀገር ላይ እንደሆነ አስታውስ። በእግዚአብሔር ቁጣ ይሄ ነገር ሊፈጠር ይችላል። በሰይጣን አሰራርም ሰይጣን ስልጣን እንዳለው እናውቃለን። በራሱ ስልጣን ስላለው ይሄንን ነገር ሊያመጣ ይችላል። ውሸት ነው ማስረጃ ወራ እንትን ባንታን ዝም ብለህ በግምት እኮ ነው እያወራን ያለው። ይሄ ነገር በግምት ሳይሆን በእግዚአብሔር ቁጣ ሊመጣ ይችላል። እንዲሁም ደግሞ ለከይር ነው ትሉ የለ እናንተ አሁን የሆነ ነገር ሲፈው ይሄ ነገር ለከይር ነው ትላላችሁ። እንዲያን ነገር ሊፈጠር ይችላል። በሰይጣንም በኩል ደግሞ ሰይጣን ስልጣን ስላለው ይሄንን ነገር ሊያደርግ ይችላል። ሰው ግን ይሄንን መረዳት አይከብደንም። ለከይር ነው ብለህ መፍታት ጀመርኩ። አንዴ ለከይር አይደለም አንዴ ለሸር ነው የዛሬው። ሌላ ተባለ አይደለም ማህናት ደግሞ እንዳደነግጠ ማለት። እሺ ለማንኛውም ሞዴሉ ካህን
አሁን እዚህ ጋር ምን ረሳው ይመስል አሁን ለምሳሌ ወደ ቤተ መቅደስ እንኳን ኖርማል ዝም ብሎ አይሁድ እንኳን ገብቶ ማስቀደስ ወይም ደግሞ መስዋዕት ማቅረብ አይችልም። ከአይሁድም ደግሞ የተለየ ነገድ አለ ሌዋዊ የሚባል ነገር። ከዛ ራሱ ነገድ ራሱ ተለይቶ የሌዋዊ ነገር ነው እዛ ጋር ሰርቪስ አገልግሎት የሚያገለግለው እንጂ ማንኛውም ሰው ተነስቶ ቤተ መቅደስ ገብቶ አያገለግልም። ይሄንንም እንድትረዳ ፈልጋለሁ። እሺ አዳምጥ። እሺ በጣም ጥሩ። የመጀመሪያው ካህን ማን ነበር በመጽሐፍ ቅዱስ ታሪክ? የመጀመሪያው ካህን ማን ነበር? እንትና ማን ነው? ኤሊ መሰለኝ። እሺ አሮን ምንድነው? ካህን ነው አይደል? አሮን ኤሊ። እሺ አሮን ካህን ነበር አይደል? የሙሴ ወንድም። ያ ቁጥር 2 ላይ ያሁን መጽሐፍ ቅዱስ ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። የዲቃላ ልጆች እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ እንዳይገቡ ይላል አይደል ቃሉ? በትክክል። ዲቃላ ማለት ነው ማለት ነው ትርጉሙ። ዲቃላ ማለት እግዚአብሔር ካልፈቀደው በዝሙት የተወለደ ልጅ ማለት ነው። በጣም ጥሩ በጣም ጥሩ። እንደ ክርስትና ያጎትን ልጅ ማግባት ዝሙት ነው አይደል? ኃጢያት ነው። ያጎትን ልጅ ዝሙት ነው አይደል? እየተጻፈውን ካመጣልኝ ዝሙት ነው እላለሁ። የተጻፈ ከሌለ ግን ምንም መመለስ አልችልም። እሺ ያጎትን ልጅ ማግባት ይቻላል አይቻልም? በል ያው ክርስቲያን ልጅ ኮሜንት ላይ አዎ ነው ዝሙት ነው እያለች ነው። ያጎትን ልጅ ማግባት ይቻላል አይቻልም? እንደ ክርስትና ማለት ብሉይ ኪዳን ላይ አሁን እንደ ብሉይ ኪዳንና እንደ አዲስ ኪዳን ነው የምመልስልህ። ምክንያቱም ኪዳን ይለያያል። ኦልድ ስቴትመንት እና ኒው ስቴትመንት። እኔ አሁን እንደ አዲስ ኪዳን አይቻልም። እንደ ብሉይ ኪዳን አዲስ ኪዳን ህግ የለም ሲጀመር። ብዙ ጊዜ ብሉይ ኪዳን ላይ እንኳን ተረጋጋ። አዲስ ኪዳን ላይ ህግ የለም ይወጣል አይደል? በርካታ ህጎችን ብጠይቅህ አታበጣም ከአዲስ ኪዳን ላይ። እንደተቃራይ ያጎትን ልጅ ማግባት ይቻላል ወይስ አይቻልም? ያጎትን ልጅ ማግባት እሺ ብይኑ ምንድነው? ያጎት ልጅ እና ያጎት ልጅ ተጋብተው ቢወለድ ያ ልጅ ባጭሩ የዲቃላ ልጅ ነው ወይስ አይደለም? ስለዚህ ነገር እኔ መመለስ አልችልም። ምክንያቱም አሁን እኔን አይወክለኝም። ምክንያቱም እኔ አዲስ ኪዳን ላይ ሆኜ ስለ ብሉይ ኪዳን ማውራት አልችልም። ምክንያቱም ብሉይ ኪዳን ስለ አዲስ ኪዳን አይደለም የጠየቅኩህ። በቃ እንደው እንደ ጥቅሉ ያጎትና ያጎት ልጆች ተጋብተው ቢወለዱ ያ ልጅ ህጋዊ ልጅ ነው ወይስ ዲቃላ ልጅ ነው? ያጎት ልጅ ማለት አሁን ባለንበት ዘመን ትክክል ነው አለ። በመጀመሪያው ዘመን አላልኩም። ያጎትን ልጅ ማግባት በየትኛውም ጊዜ ያጎትና ያጎት ልጆች ተጋብተው ቢወለዱ ያ ልጅ ቢወለድ የዲቃላ ልጅ ነው ወይስ ህጋዊ ልጅ ነው? ህጋዊ ልጅ ነው። የዲቃላ ልጅ አይደለም። ስለዚህ ያጎት ልጅ ማግባት ችግር የለውም ማለት ነው። ማለት አሁን ለምሳሌ እኔ ዲቃላን እንዴት እረዳዋለሁ? አሁን ለምሳሌ አብርሃም ሳራ ልጅ አልወልድለትም ሲል ወደ አጋር ሄደ። ያ ልጅ ደግሞ ዲቃላ ነው። ስለ አብርሃም ስለ አከሌ ብዬ አልጠየቅኩህም። ስለዚህ ያጎትና ያጎት ልጆች አንድ ልጅ ቢወልዱ ያ ልጅ ህጋዊ ልጅ ነው ከተባለ ስለዚህ ጋብቻቸው ህጋዊ ነበር ማለት ነው። ጋብቻቸው ህጋዊ ከሆነ ህጋዊ ነው። በጣም ጥሩ። ስለዚህ እንደ ክርስትና ያጎት ልጅ ማግባት ችግር የለም ማለት ነው። ምክንያቱም እያወራን ያለ ነው ስለ አሁኑ ከሆነ ነው እንደዚህ አይቻልም። ነገር ግን በብሉይ ኪዳን ስለ አሁኑ ስለ መጀመሪያው ስለ መጨረሻው አላልኩም። ያጎትና ያጎት ልጆች ተገናኝተው ልጅን ቢወልዱ ያ ልጅ ዲቃላ ነው ወይስ አይደለም? ስለዚህ ዲቃላ አይደለም ህጋዊ ልጅ ነው አልከ። ስለዚህ ከህጋዊ እናትና አባት የተገኘ ልጅ ነው ማለት ነው ያለች። ያ ደግሞ ህጋዊ ከሆነ ልጁ ትዳራቸው ህጋዊ ነበር ማለት ነው። አይ ልጁ ዲቃላ ነው ካልክ ትዳራቸው የዝሙት ህይወት ነበር ማለት ነው፣ ህጋዊ አልነበረም። ገብቶሃል አይደል? ስለዚህ ያጎት ልጅን ማነው ያጎትና ያጎት ልጆች የሚወልዱት ልጅ ህጋዊ ነው ስላልክ ያ ትዳራቸው ህጋዊ ነው እያልክ ነው። እንደ ክርስትና ያጎት ልጅን ማግባት ችግር የለውም ማለት ነው። አሁን እኮ ያልተረዳው እኮ ሁለት መጽሐፍ አለን። እኛ አሁን የምንጠቀመው የምንኖርበት አዲስ ኪዳን ነው፣ ለትምህርታችን የምንማርበት እግዚአብሔርን ደግሞ የምናይበት። ስለ መጽሐፍ አላነሳም። ስለ መጽሐፍ ካላነሳ አሁን ላይ ያጎትን ልጅ ማግባት እኔ ትክክል ነው ብዬ አላስብም። በፊት ይቻል ነበር ያጎትን ልጅ ማግባት
ምክንያቱም ቁርአን ላይም መጽሐፍ ቅዱስ ላይም አሁን ለምሳሌ ቁርአን አልጠየኩም። የመጀመሪያ መጽሐፍ ላይ በብሉይ ኪዳን ላይ ለበረሽ በግልጽ ቋንቋ በብሉይ ኪዳን ላይ እግዚአብሔር ያጎት ልጅ ማግባት ፈቅዶ ነበር ወይስ አልፈቀደም? ፈቅዶ ሳይሆን በአዳምና በሔዋን ጊዜ የነበረውን ታሪክ የምናውቀው ነው። አዲስ ነገር የለም። በአዳምና በሔዋን አይደለም እንደፈቀደ ባሳየስ እግዚአብሔር ያጎት ልጆችን አግቡ ብሎ አዟል። እንደውም ትእዛዝ ምን ትላለህ? አሳየኝና እሱ ላይ ደግሞ እንወያይበት። ልትፈላሰፍ ነው አሁንም? ይበቃል። እንዳለ የምናሳያቸውን ጥቅሶች ወላሂ በአላህ ስም ላህ አያውቋቸውም። እንዳዲስ ነው የምናሳያቸው። ከዛ በዚያ ላይ እንዳዲስ ይፈላሰፋሉ። እስኪ ከላይ አንብበው፣ እስኪ ከታች አንብበው፣ እስኪ እንደዚህ አድርገው። አሁን ያጎት ልጅን ማግባት በፍጹም አላዘዘም እግዚአብሔር ካለ በኋላ ልክ ላሳየው ስል አውጣውና እንወያይበት ይላል። ሊያደርቅ ማለት ነው። ልክ እንደ እስካሁን እንደለመደ ያጎት ልጅን አግቡ ብሏል እግዚአብሔር። ትእዛዝ ነው ያዘዘው። እንደው አግቡ ያጎት ልጆችን ብሎ ያን ህግ በሙሴ በኩል ተቀብሎ ሙሴ በዘመኑ የነበሩ ሰዎች ያጎትና ያጎት ልጆች እንዲጋቡ አድርጓል። ተጋብተዋል። ያን ህግ መሰረት አድርገው ማለት ነው። ወታቸው ያ እኛ ጋር ይመጡና ያጎት ልጅ ማግባት ዝሙት ነው እንዴት ብላችሁ ያጎት ልጅን አግቡ ይባላል? ቱ ወንድምና እህት እኮ ናቸው ይላሉ። ለምሳፋችሁን ካለማወቅ ነው። አግቡ ብሏል። ያጎት ልጆች በደንብ አድርገው ይጋባሉ። እና ይሄን ይመስላል። መጽሐፋቸውን ወጣበት መልካም ነው። ያጎት ልጅ ማግባት አለማግባት ሳይሆን አሁን ስለ አምላክ በደንብ አድርጋችሁ አስቡ። እሺ አንዴ ቁርአን እንቀራለን። እዚህ ክርስቲያን ነህ? እሱ ኢየሱስ ይወድሃል አለ። እኔም በጣም ይወዳኛል፣ አንተ ግን አይወድህም። ማከለምን ክላስረዳ ወዚያ አልሐምዱሊላህ ረብል ዓለሚን ሙስሊም ነኝ። ማሻአላህ አላህ ይጠብቅህ። እድሜና ጤና ይስጥህ። እሺ አቤል 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 አንዴ አሳየን እያሉ ነው። ያጎት ልጅን አግቡ የተባለበትን መጽሐፍ ቅዱስ ላይ እሺ ላሳያችሁ። እሺ ላውጣላችሁ። ያጎት ልጅን አግቡ ያለበት ዘኍልቍ ምዕራፍ 36 ቁጥር 10 ላይ ተመልከቱ። ሙሳይና ተሻለ ሆይ የተሻለ ነው አልሐምዱሊላህ። ያውና እግዚአብሔርም ሙሴን እንዳዘዘው ይላል እንዲሁ የሰለጻድ ሴቶች ልጆች አደረጉ ይላል። ማን አዘዘ? እግዚአብሔር። ማንን አዘዘው? ሙሴን። ማን ፈጸመው? የእግዚአብሔርን ትእዛዝ በሙሴ በኩል የመጣውን የሰለጻድ ሴቶች ልጆች አደረጉት። ያ ሰላም። ምንድነው ያዘዘው? ምንድነው ያደረጉት? በሙሴ በኩል የመጣውን ህግ ከእግዚአብሔር እንዳዘዘው ልብ በሉ፣ ትእዛዝ ነው። የሰለጻድ ልጆች ማህለህ፣ ቲርጻ፣ ኤግላ፣ ሚልካ፣ ኖአ ከአባታቸው ወንድሞች ልጆች ጋር ተጋቡ። ያ ሰላም። የአባትህን የወንድም ልጅ ያጎትህን ልጅ ማግባት ማለት ነው። ከአባታቸው ወንድሞች ልጆች ጋር ተጋቡ። ማን አዘው? እግዚአብሔር አዘው። በማን በኩል? በሙሴ በኩል። ስለዚህ ያጎትን ልጅ እንዲጋቡ አዟል እግዚአብሔር። ሙሴና አሮን የተወለዱት ያጎትና ያጎት ልጆች ተጋብተው ነው። ኑ ላሳያቸው። እሱ ሙሴና አሮን የተወለዱት ያጎትና ያጎት ልጆች ተጋብተው ነው። ማስረጃ ላሳያቸው። ሙሴና አሮን የተወለዱት እንግዲህ ሁለት ታላላቅ ነብያት የተወለዱት በዝሙት ነው አትሉም? መቼም በዝሙት ነው አትሉም? ያውና ምን ይላል?
እንበረምም የአጎቱን ልጅ የካብድን አገባ። ከዚያስ አሮንና ሙሴንም ወለደችለት። የእንበረምም የህይወቱ ዘመን 137 ዓመት ነው። ስለዚህ ሙሴና አሮን እነዚህ ሁለት ታላላቅ ነቢያት የተወለዱት የአጎትና የአጎት ልጆች ተጋብተው ነው። ያ ጀማዓ ያው ኦሪት ዘጸአት ምዕራፍ 6 ቁጥር 20 አይ የአጎትን ልጅ ማግባት ዝሙት ነው ካላችሁ ሙሴና አሮን የዝሙት ልጆች ናቸው እያላቸው ነው። የዝሙት ልጅ ምንድነው ብለናል? ዲቃላ ነው ብለናል አይደል? ስለዚህ ዲቃላዎችን እግዚአብሔር መርጧል እያላቸው ነው። ዲቃላ ለእግዚአብሔር ጉባኤ ብቁ እንዳልሆነ ደግሞ መጽሐፍ ቅዱስ ይናገራል። እግዚአብሔር ዲቃላን መርጧል፣ ተሳስቷል እያላቸው ነው ማለት ነው። ኑ ተመልከቱ፣ ዲቃላ ለእግዚአብሔር ጉባኤ ብቁ እንዳልሆነ ራሱ መጽሐፍ ቅዱስ ይናገራል። ያውና ኦሪት ዘዳግም ምዕራፍ ቁጥር 1 ለፏት ቁጥር 2 ምን ይላል? ዲቃላ ወደ እግዚአብሔር ጉባኤ አይግባ ይላል። የዲቃላ ልጆች እስከ 10 ትውልድም እንዳይገቡ ተከልክሏል። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። ስለዚህ ሙሴና አሮን በዝሙት ነው የተወለዱት። ምክንያቱም ያጎትና ያጎት ልጆች ተጋብተው ነው የወለዷቸው። በዝሙት ነው የተወለዱት ካላችሁ እግዚአብሔር እነርሱን መምረጡ ተሳስቷል ማለት ነው። ዲቃላ ናቸውና አላህ ነው ሰው ወላሂ ላዝም ሙሴና አሮን ዲቃላ አይደሉም። ለተናገርኩት ቃል ራሱ አላህ ይቅርታ ጠይቃለሁ። እንደው ነቅል ባደርግም የመጽሐፉ ላይ የተጻፈውን ባነብም ራሱ ማለት ነው። ሙሴና አሮን የተከበሩ የአምላክ መልእክተኛ ናቸው። በፍጹም ዲቃላ አይደሉም። በጣም እንወዳቸው፣ በጣም እናከብራቸው የአላህ ነብያቶች ናቸው። አቤል አቤላ አቤል ቁርአን አቤት እንዴት ነህ? እሱ ደህና ኢየሱስ ይወዳል። ሰላም ነው። እሱ ሄሎ ይሰማል ይሰማል። እሱ እንደምን ነህ? ደህና ነኝ። ኢየሱስ ይወዳል ብለህ ነው ኮሜንት ላይ ጻፍከው አይደል? ይሄ የምትናገረው ኢየሱስ ይወዳል ብለህ ነው የጻፍከው ኮሜንት ላይ? አዎ ኢየሱስ ይወዳል፣ ወደ እውነትም ህይወት። እሺ አዎ ኢየሱስ ይወዳል፣ አሁንም ይወዳል፣ እውነትም ህይወትም መንገድ ወደ ኢየሱስ ክርስቶስ ይመጣ። ለአንተም ለሌሎችም መልካም ይሆንላቸዋል። ይሄ ስብከት ቤት አይደለም፣ ቸርች አይደለም፣ ሙስሊሞች ፊት አንድ መናገር የምፈልገው ነገር አሁን የተናገርከውን የመጽሐፍ ቅዱስ ክፍል ያስፈልጅ። ተረጋጋ። ወዴት መጣህ አይደለ? እስከ ወራህ ድረስ የቤት ባለቤት ጠብቅ። ተረጋጋ እኮ ኮሜንት ላይ የጻፍከውን ስለሱ እንድናወራ ነው። ቀጥል። መልካም አይደለ? አዎ። ስለዚህ አዳምጥ፣ ቀስ በል እሺ። ኢየሱስ ይወዳል። እሺ እኔ እንደሚወደኝ አውቃለሁኝ፣ ምክንያቱም በእምነት ስለምንገናኝ። አንተን ግን ኢየሱስ ክርስቶስ እንደገዛ መጽሐፍህ ይወድሃል ወይንስ አይወድህም የሚለውን ለማወቅ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ምን አለ? ይወድሃል። ተረጋጋ። አይወድህም፣ አንተም አትወደውም፣ እሱም አይወድህም። የተለያየ መንገድ ላይ እንደሆናችሁ ላስረዳህ ነው። ኢየሱስ ክርስቶስ ብትወዱኝ ትእዛዜን ትጠብቃላችሁ ብሏል አይደለ? አቤላ ብትወዱኝ ትእዛዜን ትጠብቃላችሁ ብሏል። የውዴታ ሚዛን ምን እንደሆነ ራሱ ተናግሯል። በዛ ልትመዘን ነው። አሁን አንተ ትወደዋለህ አትወደውም የሚለው አቤል ሚተናንሳ እንጂ አቤል ሚት አድርጎ ዝም አለ። ይሰማል። ኢየሱስ ክርስቶስ ብትወዱኝ ትእዛዜን ትጠብቃላችሁ ብሏል አይደል? አሁን ይሰማል። ብትወዱኝ ትእዛዜን ትጠብቃላችሁ ብሏል አይደል? ኢየሱስ ክርስቶስ ብሏል። በጣም ጥሩ። ስለዚህ የውዴታ መገለጫ ኢየሱስ ክርስቶስን የመውደድ መገለጫ ትእዛዙን መጠበቅ ነው አይደለ? ትእዛዙን መጠበቅ ነው የሱን የውዴታ መጠበቂያ። የሱን ትእዛዝ ደግሞ ሳይሆን አንተ እሱ ያላዘዘህን የምትሰራ ከሆነ ደግሞ አንተ እሱን አትወደውም ማለት ነው፣ እሱም አይወደህም ማለት ነው አይደለ? ከትእዛዝ ውጭ የሆነ ስራ የሚሰራ ሰው ልክ ነኝ? ልክ አይደለም። ከትእዛዝ ውጭ የሚሰራ ሰው ክርስቶስን ኃጢአተኛ ሳለን አይቶ ወደደን ነው የሚለው
አዳምጥ እሺ ክርስቶስ ያላዘዘው ይሄ ጥያቄ ሁለት ነው መልሱ ቆይ አዳምጥ ክርስቶስ ታያዘው አንተ ለምሳሌ ክርስቶስ አንተ ብቻ ነው ያው ጥያቄ የተጠየቅነው እንድትመልስ ነው ገብቶሃል አይደል አንተ ነው ያወራህ ያለው እኔ አሁን ያወራህ መልስ ነው እንድትመልስ ክርስቶስ እኮ የደራረብህ ነው ጥያቄ እኮ ታልመልስልህ ወዳንተ ተረጋጋ በትወዱኝ ትእዛዜን ለመልስልህ ምንድነው የምትመልሰው ገና እኮ አልተናገርኩም ረጋ በል እንጂ በትወዱኝ ትእዛዜን ተጠብቃላችሁ ብሏል ኢየሱስ በጣም ጥሩ እሺ ከዚህ ጥቅስ የምንረዳው የውዴታ መገለጫ የእርሱን ትእዛዝ መጠበቅ ነው አይደለ የውዴታ መገለጫ የእርሱን ትእዛዝ መጠበቅ ነው አይደለ በጣም ጥሩ ኢየሱስ ክርስቶስ ተገዛኝ ብሎ አዘዋል ወይስ አላዘዘም ኢየሱስ ክርስቶስ እኔን ተገዛኝ ወይንም አምልከኝ ብሎ አዘዋል አላዘዘም አለቀ ተገዛ ብሎ አዞኛል የቱ ጋር ነው ተገዛኝ ብሎ ያዘዘ ትልቁ ላይ ነው ከፍተህ አሳይ አዞኛል ያ መጽሐፍ ቅዱስ ከፍተህ ተገዛኝ ያለበህን ቦታ አሳየና ያላ ክፈት አሁን እሱን ከፍቼ ላሳየህ የሚችልበት ሲቹሉስ አይደለም በቃ እኛን ከፍታለን ችግር የለውም ምዕራፍና እንደዚህ አይደለም ውይይት ብራዘ ያው መጽሐፍ ይዘናልኛ ችግር የለውም አንተ ምዕራፍና ቁጥሩን ነገር ተገዛኝ ወይ አንዴ ወለ ተገዛኝ አምልከኝ ብሎኛል ብለሃል ያለበትን ምዕራፍና ቁጥር ብቻ ነገርንኛ እንከፍትልሃለን ክፈትልህ አንድ አቡከር መጽሐፍ ቅዱስ ያው ተዘጋጅቷል ይከፍትልህ ነው ምዕራፍና ቁጥር ነገረው ይጠብቃል አሎ ይኸውል አሁን መጽሐፍ ቅዱስ ላይ ያለውን ጥቅሱን እኮ አንተ ራስህ ተናግረዋል ግን ብትወዱ ትእዛዜን ትጠብቃላችሁ የሚለው ቃል ብትወደው የትጋራው ምክሪ ተገዙኛል ወደው ከሆነ ትእዛዙን ትጠብቃለህ አንተ ባትጠብቅ ግን ኃጢአተኛ ሳለ አይቶ ወደደን ነው የሚለው መጽሐፉ ገብቷል ወሬውን ተው ትእዛዙንም ሳትጠብቅ የሚወድህና እስክትመለስ የሚጠብቅህ አምላክ ነው ጨረስክ ወዳልተፈለገ ይወልህ የጥመት መንገዱ ሳትግባ የትጋራው አምልኮ እውነትም መንገድ ህይወትም ነኝ ይላል መጽሐፉ ገብቷል ስብከት ገባሽ ማስረጃ ያለሽን በቃ ጨረስክ የትጋራው አምልኮ ተገዙኛል በል ጠንክር አቤላ አቤን ማስረጃ አምልኩኝ ተገዙኛል እሱ አምልኩኝ ተገዙኛል የቱ ጋር ምዕራፍና ቁጥር ውስጥ አንድ ማስረጃዎችን ይዘልህ መጣለው ለማንኛውም ኢየሱስ ክርስቶስ ይወዳል እውነትም ህይወትም መንገድም ወደ ሆነው ቸርች ዳሰበክ ሙስሊም ጋር ነው የመጣው ሙስሊም ወንድ ልጅ አያመልክም እሺ እኔን የሚመስል አካል አመልካለሁ እንዴ لا حول ولا قوه الا بالله ቸርች ዳሰበክ እዛ ይሰማዋል አብሽር አንድ ማስረጃ ይጠይቋችሁም ጸጥ ብሎ የሚያዳምጥ ተወለዳለ ይሰማቸዋል ሙስሊሞች ጋር መጣ ሰው አምልኮ አይባልም ነውር ነው እኛ ጋር ሰው ማምለክ ማስረጃ ስትይዝ እንድትመጣሽ እንድትመጣ ፎሎ አድርግና እስከዛ ድረስ ታብ አድርግ 1 ሚሊዮን ከብራብና 2 ሚሊዮን ያስገባው የትም እንድትሄድ አልፈቀድኩልህ بسم الله الرحمن الرحيم تبارك الذي نزل الفرقان على عبده ليكون للعالمين نذيرا الذي له ملك السماوات والأرض ولم يتخذ ولدا ولم يكن له شريك في الملك وخلق كل شيء فقدره تقديرا واتخذوا من دونه آلهة لا يخلقون شيئا وهم يخلقون ولا يملكون لأنفسهم ضرا ولا نفعا ولا يملكون موتا ولا حياة ولا نشورا وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوم آخرون فقد جاءوا ظلما وزورا وقالوا أساطير الأولين اكتتبها فهي تملى عليه بكرة وأصيلا
قل أنزله الذي يعلم السر في السماوات والأرض إنه كان غفورا رحيما وقالوا ما لهذا الرسول يأكل الطعام ويمشي في الأسواق لولا أنزل إليه ملك فيكون معه نذيرا أو يلقى إليه كنز أو تكون له جنة يأكل منها وقال الظالمون إن تتبعون إلا رجلا مسحورا انظر كيف ضربوا لك الأمثال فضلوا فلا يستطيعون سبيلا تبارك الذي إن شاء جعل لك خيرا من ذلك جنات تجري من تحتها الأنهار ويجعل لك قصورا بل كذبوا بالساعة وأعتدنا لمن كذب بالساعة سعيرا إذا رأتهم من مكان بعيد سمعوا لها تغيظا وزفيرا وإذا ألقوا منها مكانا ضيقا مقرنين دعوا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا قل أذلك خير أم جنة الخلد التي وعد المتقون كانت لهم جزاء ومصيرا لهم فيها ما يشاءون خالدين كان على ربك وعدا مسئولا ويوم يحشرهم وما يعبدون من دون الله فيقول أأنتم أضللتم عبادي هؤلاء أم هم ضلوا السبيل قالوا سبحانك ما كان ينبغي لنا أن نتخذ من دونك من أولياء ولكن متعتهم وآباءهم حتى نسوا الذكر وكانوا قوما بورا فقد كذبوكم بما تقولون فما تستطيعون صرفا ولا نصرا ومن يظلم منكم نذقه عذابا كبيرا وما أرسلنا قبلك من المرسلين إلا إنهم ليأكلون الطعام ويمشون في الأسواق وجعلنا بعضكم لبعض فتنة أتصبرون وكان ربك بصيرا وقال الذين لا يرجون لقاءنا لولا أنزل علينا الملائكة أو نرى ربنا لقد استكبروا في أنفسهم وعتوا عتوا كبيرا يوم يرون الملائكة لا بشرى يومئذ للمجرمين ويقولون حجرا محجورا وقدمنا إلى ما عملوا من عمل فجعلناه هباء منثورا أصحاب الجنة يومئذ خير مستقرا وأحسن مقيلا ويوم تشقق السماء بالغمام ونزل الملائكة تنزيلا الملك يومئذ الحق للرحمن وكان يوما على الكافرين عسيرا ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم أتخذ فلانا خليلا لقد أضلني عن الذكر بعد إذ جاءني
وكان الشيطان للإنسان خذولا وقال الرسول يا رب إن قوم اتخذوا هذا القرآن مهجورا وكذلك جعلنا لكل نبي عدوا من المجرمين وكفى بربك هاديا ونصيرا وقال الذين كفروا لولا نزل عليه القرآن جملة واحدة كذلك لنثبت به فؤادك ورتلناه ترتيلا ولا يأتونك بمثل إلا جئناك بالحق وأحسن تفسيرا الذين يحشرون على وجوههم إلى جهنم أولئك شر مكانا وأضل سبيلا ولقد آتينا موسى الكتاب وجعلنا معه أخاه هارون وزيرا فقلنا اذهبا إلى القوم الذين كذبوا بآياتنا فدمرناهم تدميرا وقوم نوح لما كذبوا الرسل أغرقناهم وجعلناهم للناس آية وأعتدنا للظالمين عذابا أليما وعادا وثمود وأصحاب الرس وقرونا بين ذلك كثيرا وكلا ضربنا له الأمثال وكلا تبرنا تتبيرا ولقد أتوا على القرية التي أمطرت مطر السوء أفلم يكونوا يرونها بل كانوا لا يرجون نشورا وإذا رأوك إن يتخذونك إلا هزوا أهذا الذي بعث الله رسولا إن كاد ليضلنا عن آلهتنا لولا أن صبرنا عليها وسوف يعلمون حين يرون العذاب من أضل سبيلا أرأيت من اتخذ إلهه هواه أفأنت تكون عليه وكيلا أم تحسب أن أكثرهم يسمعون أو يعقلون إن هم إلا كالأنعام بل هم أضل سبيلا ألم تر إلى ربك كيف مد الظل ولو شاء لجعله ساكنا ثم جعلنا الشمس عليه دليلا ثم قبضناه إلينا قبضا يسيرا وهو الذي جعل لكم الليل لباسا والنوم سباتا وجعل النهار نشورا وهو الذي أرسل الرياح بشرا بين يدي رحمته وأنزلنا من السماء ماء طهورا لنحيي به بلدة ميتا ونسقيه مما خلقنا أنعاما وأناسيا كثيرا ولقد صرفناه بينهم ليذكروا فأبى أكثر الناس إلا كفورا ولو شئنا لبعثنا في كل قرية نذيرا فلا تطع الكافرين وجاهدهم به جهادا كبيرا. باتري لي زكانو تشاو السلام عليكم ورحمة الله وبركاته. والله عندنا لو تقولوا عندنا لو السلام عليكم جيش فكروا السلام عليكم ورحمة الله وبركاته. أبكر جمال يا أبو بكر أنت موجود؟ قالوا سبحانك اللهم وبحمدك أشهد أن لا إله إلا أنت
ولو شئنا لبعثنا في كل قرية نذيرا فلا تطع الكافرين وجاهدهم به جهادا كبيرا وهو الذي مرج البحرين هذا عذب فرات وهذا ملح أجاج وجعل بينهما برزخا وحجرا محجورا وهو الذي خلق من الماء بشرا فجعله نسبا وصهرا وكان ربك قديرا ويعبدون من دون الله ما لا ينفعهم ولا يضرهم وكان الكافر على ربه ظهيرا ما أرسلناك إلا مبشرا ونذيرا يا عبادي الذين آمنوا يا عبادي الذين آمنوا إن أرضي واسعة በቃ እየተሸነፈን ዞሮብን እኮ ነው ምን ይደረግ ዞሮብን እግዚአብሔር ነው በቃ ዞሮብን አገኝ በእኛ እንዳፈርዱ ዞሮብን ጃኒ ምን እንደምትል ሰማችሁት ገናውን አሸነፉ አሁን ወንድ የሆነ ያሸነፍ አሁን ነያ ወንድ የሆነ ያሸነፍ ዞሮብን እነዚህ ጨው ነገር ደስ ይበላችሁ ስለሆነ 30 ላይ ኖ እንዳፈጩት እድሉ ሰጥታችኋል ልታሽሙ ግላብ ከለቀቁ ልቀቁ ግላብ እንውሰድሽ ከተለቀቀ ይለቀቅሲም አቃል ኤምከከሽ ከለቀቁ ጓልጌ ሜምበርሺፕ ኤክስፓየር አድርጓል ከስም ያለውን ከስም ይጎል ያለው ልብ አይ ፐርፕል ሃዩ ግላብ እንውሰድሽ ግላብ ውሰዱ ቶፕ ላይ ግላብ ኤምይ ግላብ ውሰድ አይ ቁጥር ሀያቱ ጂ በሚቀጥለው የኛው ይጣጣልናል ቅጣቱ ስለሚንጣጣልን ሀያቱ የሚቀጥለው እኛ እናሸንፋቸው እሺ ፕሊዝ ታንጣጣ ቅጣቱ ይበቃልናል አምላክ አንተ እንዲ አምሮ ናፍቆን ማሸነፍ አረ አምላኪ ሆይ አመሰግናለሁ ማመስገን አለብን እኮ እግዚአብሔር ምስክሬ ነው ናፍቀን እኮ እግዚአብሔር ይስጣል አንተ ጋኖሽ ነው ሁለት ግላብ አሁን ተጫወቱ በስትክክል ሌትስ ጎ ጋይስ አሁን ወይቸሩ መጃኔ በደም ጋይስ በደም እንምላ እሺ አሁን ስፒድ እንምላ አሁን ጋይስ ታፕ ጋይስ አሁን በደብ ታፕ እንሂድ በቃ ስፒዱን እንምላው ሌትስ ጎ ፋሚሊ ፕሊዝ ቲም ወርክ እናርገው ፕሊዝ ጋይስ እሺ ለምን ማሸነፋለን ካሸነፉ እንቀጣለን ምንጣጣ ነገር የለም አደራ ሌትስ ጎ ታፕ ጋይስ ታፕ ሁላችንም አንድ ላይ ታፕ እናርግ ጋይስ ታፕ family tap and like tap
26 ሰው እኔ ጋም ጃኒ ጋም ጋይስ 26 ሰው የተለያየ 26 ሰው አንድ አባ ሀቡ ጋር ነጋ ሌትስ ጎ ጋይስ የተለያየ 26 ሰው ጋይስ እኔ ጋር ጃኒ ጋር ያላችሁ ጃኒ ጋር የሰጣችሁ መታችሁ እኔ ጋር ፋሚሊ ድኒ 18 ጋይስ 19 ሀቡ ጋር ነጋ በእናታችሁ ሌትስ ጎ 19 ጋይስ 6 ሰው ሶስት ሰው ጋይስ ሶስት ሰው አንዳንድ አበባ ሶስት የተለያየ ሰው አዲስ ሰው ማለት ሁለት ትችላላችሁ። ሀቢባ ግላብ አለሽ? ትችላላችሁ። አው ግላብ አለን። ሌትስ ጎ ሌትስ ጎ ግላብ ደብል ኤንድ ግላብ ያው ግላብ ተለቋል። ግላብ ደብል ኤንድ ግላብ ጋይስ 5 እጥፍ ነው የሚቆጥረው ጋይስ። ግላብ ላይ አበባ አትስጡ በፈጣሪ ስም። ዶናት ስጡ። መጀመሪያ ዶናት Let's go guys 5k guys ዶናት መጀመሪያ አክቲቭ እንዲሆን ከዛ ኤኒ ጊፍት 5 እጥፍ ይቆጥራል። ሌላ ግላብ ያለው አካል አለ ጋይስ? ግላብ ሚሚ ጋር አንድ የቀረ ግላብ አለ። ሚሚ ላቭ ወይኔ ፍራይዴስ በጣም ነው እንዴ ማሸነፍ እንትን ያላችሁት ማሸነፍ ያማራችሁ በጣም ነው እንዴ ዛሬ ጋችን ማንዴ MVP ጎፊ ጋይስ ሀቡ ግላብ አለ come on guys ሚሚ ላቭ ሼር አድርጉላት። ግላብ ይጋለን ኤም 30 ለሽ ኤም 30 ለሽ መስዬ ሳዲ ዳሙ ፕሊስ የምነግራችሁ ሰዎች ጋር ሼር አድርጉ። ሚያው ጋር ሼር አድርጉ። አዲስ ህይወት ጋር ሼር አድርጉ። ሚሚ ላቭ ጋር ሼር አድርጉ። ቆንጆ ጋር ዴቭ ጋር እነዚህ ሁሉ ጋር ሼር አድርጉ። ዜድዲ አለሽ እስቲ ካለው በይ ምስር የደሴ ቂርቆስና ዜድዲ እንዴት ሄዱን በዚህ ሰዓት ግላብ ፈልጋለሁ። ሜሉ ጋር 4 ግላብ አለን ጋይስ። ሜሉ ጋር ሼር አድርጉ። ሀቢ ጋር ሼር አድርጉ። እኔንስ በቃው ዳሙ አንቺ ትሰጫለሽ 25 ሰከንድ ላይ ሰጪ ዳሙዬ ልቀቂ ወይ ይቀመጣሁን ልቀቂ እስኪ ማሬ ጎበዝ ጎ ጋይስ ጎ ዶናት ስጡና አንድ ጋላክሲ ማለት ይቆጥራል። መጀመሪያ አንድ ዶናት ሰከንድ ወለቀ 15 ሰከንድ 14 ሰከንድ 13 ሰከንድ ኧረ ስጡ በፈጣሪ ዶናት ሰጣችሁ ኧረ ስጡበት በፈጣሪ ጉዳባችን በባዶ ሜዳ ከሰረ ኧረ ስጡበት ኧረ ሰከንድ ታይመር ያለው